ሶ ያው እንደምታውቂው እኛም ያደረግነው ብዙ ጥረት ነበረ። ከዛ አንዳንድ ሰዎችም ምናምን ያደረጉት ጥረት ነበረ ኢትዮጵያ ላይ ምናምንና ሶ በቅንጅት መስራት አለብን ብለን ስላሰብን አይ ቲንክ የነ ማሙሽ ቲሞችም አንዳንድ ነገር የሚያደርጉት ነገር ስላለ ከኛም ቲም የሚፈልጉት እርዳታ ስላለ አላማችን ሃፒ ለፍትህ ማነው ሃፒ ጥቃት የደረሰባቸው ልጆች ፍትህ እንዲያገኙ ስለሆነ ያን ታርጌት አድርገን አንድ ላይ ተቀናጅተን መስራት አለብን የሚል ሐሳብ መጥቶ ነውና አሁን ማሙሽና ሐናም እዚህ መተው ባለፈው ኤክስፕሌን አድርጌላቸዋለሁ እኛ ያደረግነውን ከመጀመሪያው ጀምሮ የነበረውን ኤፈርት ሚስ ኮሙኒኬሽን ስለነበረ በደንብ አብራርቼላቸው ተግባብተናል። እነሱም ያደረጉትን ነገር አንደርስታንድ እናደርግ እንደነበረና ሪኮግናይዝም እንደምናደርግ ነግሬያቸዋለሁና ሶ አሁን እዚህ ይመጣሉ። ሶ ከማሙሽ ጋርም ሰላም እንፈጥራለን። ሐናም ደግሞ የምትፈልገውን ከኛ የምትፈልገውን እገዛ ወይ ከሚያደምጡም ሰዎች የሚያስፈልጋትን እገዛ ትገልጽልንና ጉዳዩን ታርጌት አድርገን በዛ መንገድ እንድንሄድ ነው። ሄሉ ችግር የለውም አለው። በቃ በጣም አሪፍ። አይ ቲንክ ማሙሽ ካለ እስቲ አንዳንድ ጻፍና ግባ። ሐናም አለች። አንዳንድ ጻፉና ግቡና እዚህ ያው መወያየት ያለብን ነገር እንወያያለን። ኢንተረስቲንግ አይመስልሽም ሄሉ? ምክንያቱም ቁም ነገሩ እሱ ነው። በቀደም ይገብቶሻል በማይሆን ነገር የጎንዮሽ እንትን ከመግጠም በዚህ መሀል የሚጠቀመው ሃፒ ነው ምናልባት እዛ አንዳንድ የሚያስፈልጉ ነገሮችን እኛም እየተሯሯጠን እሱ ላይ ጫና እንዲደረግበት አላደረግን። ሆኒዬ ብላብንም እሷን ሃኒ እሷ ናት አስገቢያት። እንትን ነው ፕራይቬሲ ነው ስሙ ፕራይቬሲ ላይ ነው። አንቺ ግን ማስገባት ትችላለሽ። ኦኬ ሃፒ ከተመቸ ግባ፣ ካልሆነም ኢትስ ኦኬ ሌላ ቀን ማድረግ እንችላለን። ማን ነው ሃፒ ያልኩኝ? ማሙሻ ማሙሽ ከተመቸ ግባ። የማይመች ሁኔታ ላይ ካለ ደግሞ ሌላ ጊዜ እናደርገዋለን። ሶ ሐና እሷ ናት። ተዋወቁ። ሐና እንግዲህ እዛ መሬት ላይ ሆና መጀመሪያ ያው አይላን እንዴት ነሽ? ራስሽን ማስተዋወቅ ትፈልጊያለሽ ወይስ እኔ ላስተዋውቅልሽ? ኔትወርክ ቀይ የተቋረጠም ቢሆን ይሰማል። ኔትወርክ እዚህ ጋር ያሳያል እኮ ገና 1% ነው። ሄሉ ምናልባት ማሙሽ ብሎክ ላይ ነው ያለው መሰለኝ። ማሙሽ ብሎክ? አዎ ከብሎክ ፍቱ አለ እንደዛ። እኔ እኮ ማልወልከው ሰው ብዛት ሰለቸኛው። ቆይ ኔትወርክ ዋስተም ይመጣላት እንትና ጂረ ኔትወርክ ያለኛል። ችግር የለውም እንትን ማሙሽ ብሎክ ላይ አይደለም። ኦኬ በቃ መጣ። አሁን መጥቷል። አሁን ገብቷል። አየሁት ሲገባ። ኔትወርካቸው እስከሚስተካከል ነው። ኢትዮዬ አስገቢ ማሙሽ የሚመች ቦታ ከሆንክ ያ መግባት ትችላለህ አሁን። ኦኬ ያ አሁን ማሙሽ መጥቷል። ወደ እንትኑ ከመግባቴ በፊት ግን ሄሉ በቃ እንደነገርኩሽ ነው። እነ ማሙሽ የሰሩት ስራም አለ፣ እኛ የሰራነው ስራ አለ። ያንን ጀስት ሪኮግናይዝ አድርገን አሁን ፎከስ ማድረግ ያለብን እንዴት መረዳዳት አለብን በሚለው ነውና ማሙሽ ዌልካም ባክ ሰላም ተባባሉና
ማለት በግልጽ ምንድነው እዚህ ጋር ያገናኝ ነው ኤግዛክትሊ ጣጣጣጣጣ እዚህ ጋር ያገናኘን ኬዙ እየሄደ ነው ኢትዮጵያ ላይ ኦኬ ዲቴሉን ትነግረናለች አኒ ኔትወርኳ ሲስተካከልላት የሚያስፈልጉ ነገሮች እንዳሉ ተነግሯታል ከዛ ኦኬ ሃፒ ላይ ኬዙን ለማጠናከር ማለት ነው ስለዚህ እኛ ጋር ምን እንደምትፈልግ ትነግረናለች ሶ ዲቴሉን ትነግረናለች ከማሙሽ ጋር ደግሞ አላስፈላጊ ጭቅጭቅ እንዳይኖር ተግባብተን እንድንሰራ ብቻ ነው በቃ ፒስ ነው ከዚህ በኋላ ምንም ነገር መፍጠር አያስፈልግም ለማለት ነው መጀመሪያ ላይ የያዘው አቋም ጋር ከኛ ማይስማማ ነበር አሁን ኋላ ላይ ከኛ የሚስማማ አቋም ላይ ያለው ስለዚህ የሚያጣላን ነገር የለም ብዬ ስላሰብኩ ነው ይሄ የመጣለት አለመጣለት ሳይሆን ኦሬዲ መንግስት አምኖበት በኢንተርፖል አማካኝነት ይዟቸው ገብቷል አይደል ዛት ሚንስ ኦሬዲ በቃ መንግስት የያዘው ጉዳይ ነው ፍርዱም ምንም በምን አይነት ነገር እንደተከሰሱ ዝርዝሩ ወጥቷል በዛ ሁላ ነገር የሚጠየቁ ናቸው የኛ እንቅስቃሴ ሌላው ምንድነው የሚያስፈልገው ለምንድነው አልገባኝ ለዛ እኮ ነው አሁን ሃኒ አስቸገራት እንጂ እሷ ትነግረን ነበር ሞሪያ እሷ ትነግረን ነበር ራሱ ማሙሽም አለ አይደል ይናገር ማሙሽ ሰላም ብያለሁ ግባ ሄል ሰላም እንዴት ዋትስአፕ ያ እንዴት ያ አይ እና አብዱል ጋር አውርተናል እና ምናልባት እዚህ ጋር አሁን አንድ የሚያደርገን ነገር ቢኖር ታርጌታችን ሃፒ ነው እናንተ የሚያደርጋችሁትን ነገር አንክድም እሱን እናውቃለን ይሄ እንደ ህፃን ልጅ ገባሽ እኔ ነኝ የከሰስኩት ምናምን እሱ ቻይልድሽ ነገር ነው እኔም አላምንበትም ገባሽ እናንተ የሚያደርጋችሁት ነገር አለ በዛ አንቺ ካነሳሹ በኋላ ነው ነገሩ እንዲከርበት ያደረገው ገባሽ እንጂ ከዛ በኋላ እንኳን አርፎ ተቀምጦ ነበር ልጅየው ከዛ ደግሞ አሻፈረኝ አለ ይሁን እንጦንጦስ ገባ ኢትስ ኦኬ እኛም ካወዲያ እንደዛ አንደም እኛ ነን የከሰስ ነው ምናምን አንደም ግን ዋናው እሱ አሁን እዛ ገብቷል ቴዲንም አናግራው ነበረ የሚያስፈልጋት ነገር አለ በተለይ እንትናን የምታገኛት ከሆነ እቺ ሙኒትን ስልኳን አትመልስም የድሮ ስልኳን እና እሷን ብታገኛት አሪፍ ነው እና እቺ ደግሞ ራሷን አጠፋች የተባለችውን ሴት ከዝኗን አግኝታታለች አና ኖሮ የት ነው ያለችኝ ብቻ እዛ ነው የምትኖረው ኖርዌይ ያ እና መጀመሪያ ትረስት አላረጋቻትም ነበረ አባትየውን ለማገናኘት ማለት ነው ገባሽ አሁን ከሱ እንዲበረታበት ነው ምክንያቱም አሁን የተከሰሱት በዚህ በሂውማን ትራፊክ ምንድነው ይሄ ህገወጥ ገንዘብ ዝውውር ነው ትንሽ ሃፒን እንትን ያለበት ግን በብዛት ክሱ እንትን የሚለው ጫና የበዛበት ያኛው ልጅ ላይ ነው አብሮት ያለው ላይ ሃፒ ከሚሊዮን ብር በላይ ትራንዛክሽን አላረገም እና ተባባሪ በሚል ነው ያስገቡት እሱ ነው እና የሃና ክስ ሁለተኛ ክስ ነው ገባሽ አሁን ምንድነው የዛች ራሷን አጥፋች የተባለችው ሴት ቤተሰብ ቢመጡ ክሱ ይበረታበታል እሱ ላይ እንተባበር አብረን እንስራ በቃ ነው ያልኩት የኛን ነገር እንተውና ነው ያልኩት ቴዲም የድሮውን ያነሳ ሃፒ እኔ ስተኛ ነው ደጀሪና ሃፒ የቤት የሚሳደቡት እናንተንም ምናምን እየለጠፉ የሚሳደቡት ፐርፐዝሊ እኔ እንደዛ አድርጌ አላውቅም ምንልሽ ነው እኔ ላይ እንትን ካለበት ቅራኔ በኋላ እናገራለን አሁን እሱ ላይ ፎከስ እናድርግና አብረን እንስራ ነው ያልኩት አናም እሱ እነዚህ በተደፈሩት ልጆች ዙሪያ ላይ ነው ክሱን እኛ ደግሞ ራሱን የቻለ ክስ እንዲመሰረት ይደረግ መንግስት ካለው ክስ ጎን ለጎን ነው ሐሳብ yes እንደዛ ነው ያልኩሽ እና እንተባበርና ሁላችንም አንድ ላይ ሰርተን ክሱን እናበርታበት ነው ያልኩት አሁን ለምሳሌ በሃና ብቻ ጥቂት ጊዜ ሊፈረድበት ይችላል ግን እነኚህ አሁን የተደፍራ ማንኖች ራሷን ያጠፋች የተባለችው ብትመጣ እናቺ የተደፈረችው መታ ዛሬ ገባሽ ያን አሁን እነ ሙኒት ምናምን ጮሁ እነ ብርጅስቶን ጮሁ ምን አደረጉ ምንም አላደረጉ ማየሽ አሁን ነው እየከረረበት የመጣው እኔም ደግሞ በሰዓቱ ጥያቄ ስለነበረ ነው ከሱ ጎን የቆምኩት እያሽቃበርኩ አልነበረ እሱን ባለፈውም ነግሬሻለሁ የሆነ ቪዲዮ አለ በአንድ ሺህ ብር የተደራደርኩበት እሱም ቪዲዮ እሷ ቴክስት የላከችውም አለ እሱን አይቼ ነው ኒውትራል የሆንኩትኝ ደፋሪ አይደለም አላልኩም እረፉ ጀጅ አታርጉ እረፉ ነው ያልኩት በሰዓቱ ያኛው ቪዲዮ ይምጣና ብዬ መናን ሳወራት ሙኒት ራሱ ከጆሮዋ ላይ ስልኩን ተቀማት ነበር እንዳታወራ ገባሽ ሙኒት ዝም ብላ አደባባይ ላይ መውጣት ነበር የፈለጋችሁ እሱኛውን ቴክስት ልክልሻለሁ ራሷ መና
ለአሳረኛው የላከችለትን ቴክስት ከነ ድምጿ ጭምር ማሙሽ እባክህ ከዚህ በላይ የምንትናን ስም አታጥፋ ነው አይደለም አሁን ጥሪ ያደረክላት ከእንደገና ስሟን ከእንደገና የዛ ጊዜ ይበቃል እንደዚህ አድርገው ነው ከሚዲያ ያጠፋት አሳቀው ልጅቷን አይደለም አሁንም ምን እንዳልኳት ምን ፈልጋት ልጅቷን እንፈልጋታለን አይደል ክሱ ላይ እንድትካተት ሄሉ እኔ ምን እንዳልኳት ታውቂያለሽ በምንም ልርዳሽ ምን እንደሚነሳው ነገር ብቻ ሄሉ ሊሊ ያለውን ስለማቅ ነው ያ ግን እኛ ሳንሰማ አንቺ ብቻ በገባሽ እንትን ማለት እኛ መስማት አለብን በሰዓቱ እኔ ከጎኗ ነበርኩኝ ልርዳሽ ጀስት በቃ እንስማ ካጠገብሽ ልሁን ብያታለሁ እግዚአብሔርን ቴክስቱ ሜሴጁም ቮይስም አለ ካጠገብሽ ልሁን በማንኛውም ነገር መከሰስ ካለበት እንክሰሰውና ለህግ አሳልፈን እንስጠው ግን ሹር እርግጠኛ ሁኝ አንቺ እና እነ ሙኒት ስለገፋፉሽ ሲሆን አንቺ እመኝበትና እኔ ሰፖርት ላርግሽ ስላት እሱን እንደውም አይቶ እኔን ሲሰርበኝ ነበር እንደዚህ ትላለህ እንዴ እሷ ልትረዳ ነው እያለ እሱ ራሱ ረግጦኛል እኮ ጋባሽ ከዛ ግን ለአሳረኛ የላክሽለትን እሱን ቪዲዮ ተደራድሮ ካመጣው ራስሽ ነሽ እንደዚህ ያልሽውና እሱኛውን ቪዲዮ ላይ ምንድነው ክሊር አድርጊልኝ ስላት ሙኒትም እንዳትናገር ከሱ ጋር እንዳታወሪ እያለች ስልኩን ቀማቻት ከዛ በኋላ እኔ ቤት እየመጣ ይደበቃል ለሱ እንጂ እኔ ሰው አልተደፈረችም 100% እኮ አላልኩ ጋባሽ ልረዳት ፈልጌ ነው ከማንም በላይ ወደ ህግ እንዲህ ገንዘብ ራሱ ሊላክልሽ ክሰሹ አሁን ያለሽበትን ቦታ ብቻ ላስተካክል እያልኳት ነበር ምክንያቱም ሌላ ሙኒት ቤት ነበር የተቀመጠችው ሙኒትም 3 ወር ምናምን ደብቃት ከዛ ከቤቷ አባረረች አሰድባ አየሽ ለልጅቷ አዝነው አይደለም አብዛኞቹ የነበሩት በሰዓቱ እኔ እንደ እህት ትሪት አድርጊያት ነበር በሰዓቱ ልርዳሽ ብያት ነበር ሙኒት እንዳትወራ አደረገቻት ዋሬቨር በዛ ተቋረጠ እንደዛ ነው አሁን ምለው ለምንድን ነው አንድ ሴት ላይ ብቻ ትኩረት የሚደረገው የ13 እና የ8 ሴቶች እንትን ሲል ቪዲዮን አልደረሳችሁም ነበር እኔ እንኳን ከአንድ አመት በኋላ ከኋላችሁ መጥቼ ቪዲዮ ሙሉ ደርሶኛል ራይት አንተ ያ ቪዲዮዎች አልደረሰም ነበር አሉኝ ከዛ በኋላ እንኳን ነገሮችን እያየው ነበር እኔ ጋር ስላለ ብቻ ተባባሪ ያስባለኝ እንጂ ጋባሽ በውስጥ እንኳን እነግረዋለሁ አወራዋለሁ ጋባሽ ታው እያልኩት ነበር ብዙ እኔ ጋር እንኳን የመጣ ጊዜ ኬዙ ዋናው ተከራካሪና እንደገና ደግሞ ልታሳምኝ ያልተረዳሽው ነገር አለ በውስጥ ምን ልክልሽ ይያልክ ከሱ የበለጠ ማይክ ላይ ነበርኩ አንተ ነበርክ አንተ እንግዲህ ቪዲዮ የደረሰ ካውን በፊት አመት በፊት ከኔ እንኳን ቀድሞ ከሆነ እዛ ስሜት ውስጥ ምንድነው እንድትቆይ ያስገደደ እስከዛሬ ድረስ ማለት አሁን ስለምትቃወመው ድረስ ማለት መቼ ይኸውልሽ ጥያቄ ነበረኝ እኔ የምጠይቀው ነበርና ያንን ቪዲዮን ሜንሽን ያደረኩልሽ አሳረኛው ጋር ያለው ቪዲዮና መና ለአሳረኛ የላከችው ቮይስ ሜሴጅ እና ቴክስት እሱ ነበር ኩዌሽን ማርክ ያደረገኝ በሰዓቱ ጋባሽ ጀጅመንታል እንዳልሆን ሰው ስለጮህ አብሬ እንዳልጮህ ብዬ ነው እንጂ እንኮ ሁሌ እንኮ ረግጦ የለ እንዴ ረግጦ አልነበር እንዴ አንተ ደፋሪ እያልኩኝ እኔ ራሴ ጋባሽ እንደዛ ስለው ማንም ከጎኔ አይቆምም ከዛ እኔ ጋር ይቅርታ ጠይቆ ደግሞ ሲመለስ ደግሞ የደፋሪ ተባባሪ ይባላል እኔ ራሴ አኒ በመጣሽ ቁጥር አስገባት እሺ ኔትወርክ አምቢ ብሏት ነው ኢትዮ ያስገባት ቀጥል ማሙሽ ያ እንጂ እኔ ራሴን ኮረግጫለሁ አንተ ደፋሪ ብዬ ማለት ነው 8 እና 9 ሴቶች ቪዲዮ አጠገብ ኖሮ መርገጥ ብቻ በቂ ነው ደግሞ በጎን ለጎን ደግሞ ሰፖርት እያደረከው ሰው ሁላ ተነሳበትና አልነሳ የሚባል ጉዳይ ነው ይሄ ነገር ያ በፍጹም እኔ ሰፖርት አድርጌው አለቀም በፋይናንሻልም ቢሆን 5 ሳንቲም ምናምን ልኬለት አለቀም ሁሌ እኔ ጋር ሲጣላ የተሽኮነ ማሙሽ እንኳን 5 ሳንቲም ልኮልኝ አያውቅም እኔን አያስተዳድረኝ ያለ ነው ሲረግጥ የነበረው እናቴና ልጅን እየዘቀዘቀ ማለት ነው እኔም the same time እሱን ረግጠው ነበር ያ ማለት ደፋሪ ነክ ብዬ ተናግሬያለሁ አደባባይ ላይ ማንም በሚያውቀው ነው ሞኛም ያውቃሉ ግን እኔ ቤት መጥቶ ስለሚደበቅ እኔ አሁን የሱ ተባባሪ ሐሳቡ ያደረገው ነገር ድርጊት ተባባሪ ነው የምባለው እንጂ አንድ ቀን ግን ከሳለው ረፍ እኔ ጋር ተሳፈጥ ብዬው እንዳልኩትም ሀናን ሲያስፈራራት ሀና ጋር እኮ ተጣልቼ ነበር መጀመሪያ ላይ እሱ ጋር እንትን ሳነድ ማሙሽ ቤት እንዳገቢ አጠፋሻለሁ ካላ በኋላ ለካ ጠላቴ ነው እዚህ ቤት እየመጣ የሚቀመጠው አልኩኝና ሰው እንደዛ ጥምብርኩስን ሲያወጣ እኔ እንኳን ሳልፌ መስጠት እችል ነበር እና ከነገ ዛሬ ትመለሳለህ እያልኩ ነው እንጂ የምታረገውን እኮ ጠንቅቄ አውቃለሁ አልኩና በውስጥ ሰደብኩት ምንም አታመጣም አለኝ እሺ አልኩኝ ሀና ጋር አወራን
ገባሽ? ሄደሽ ከሰሽው አልኩኝ። እኔ ጋር ያለው ማስረጃ ላኩላት። ይሄ ነው አሁን ሀፕን ይሆን አሁን ይጸጽተዋል እስር ቤት ሆኖ ገባሽ? እንጂ አቅ ነበረ። አንድ ጥያቄ ልጠይቅ ማሙሽ። ቆይ ይጸጽታል አልኩት። ከዛ በኋላ ሀና ሄዳ ከሰሰች አልክ። መክሰሷ እንዳለ ሆኖ ኢንተርፖል የእሷን ክስ ተቀብሎ ነው የወሰደው ብለህ ታምናለህ? ይቅርታ በኔ አምን እኛ እስካለን መረጃ ድረስ አሁን ነው የምለው። ማለቴ እናንተ አይደላችሁ ማለቴ አለ ናይ እሷ አይደለም ጀስት ያንተን ንገረን፣ ችግር የለውም። እኔ በነገራችን ላይ እኛ አደረግን ብዬ አስቤ አላውቅም። እሺ ይኸውልሽ ሄሎ እንዴት ሆነ መሰልሽ? እሷ ክሱ የተጀመረው ማለቴ እነሱ ይፈልጉት ኢንቨስቲጌት ሲያደርጉ የነበረው ከ2022 ጀምሮ ነው፣ የዛሬ 6 ዓመት ጀምሮ እና ሀና ክሱን ስመሰርት የሴቶችና ህፃናት ጉዳይ ቢሮ ውስጥ ይሄ ልጅ እኮ ክስ አለበት አለች ሴትዮዋ። እሷን አንድ ላይ ያደረገቻት ይኸው ራሷ መናገር ራሷ ክሊር ታርግ ለሷ ያሏት ራሷ ትናገር ሀና ትናገር እንጂ ናይ ያንተን አንተ ያመንክበትን ነው። ሰላም ሄሉ እኔ በጣም ተስፈገረኝ ነው ያያየዋት ነው የሷ ክስ የሱን ፋይል ግን ላውራ ተሰማው። እሺ ለሀና ኔትወርክ ሳይቋረጥበት ግቢ ሀኒ ኔትወርክ ያሳያል። ሰላም እንዴት ናችሁ? እኔ እዚህ ጋር ላይክ የመጣሁት ያ አይ ዶንት ኖ ምን እንደሆነ ዛሬ ነው እንደዚህ የሆነብኝ። ምንድነው ክስ? አዎ ከስሻለሁ፣ ሀፒን ከስሻለሁ። እዚህ ጋር ላይክ የምትጠይቅኝን ጥያቄ ቶሎ ቶሎ ልመልስና መናገር ያለብኝን ተናገሬ እንትን ልበል። ኢትዮጵያ ሳያሰጥ ሀናዬ የከሰሽው ምን አስመልክቶ ነው? ምን አድርጎሽ ነው? ለምን ነበር የከሰሽው? መቼ ነው የከሰሽው? በኢትዮጵያ ይመስለኛል ሰኔ 8 ነው የከሰስኩት። እሱም አስፈራርቶኝ ነው የያዘብኝ ቪዲዮ አለ። በሱ አስፈራርቶኝ ነው። እዚህ ጋር ዲቴል ህግ ላይ ክስ ላይ ስለሆንኩኝ ብዙ መናገር አልችልም። ላይክ ወይ አንቺ ቤት መጨረሻ ላይ ህጉ ውሳኔ ሲሰጥ ወይ አንቺ ቤት መጥቼ ወይ በራሴ ቤት እናገራለሁ። ከስሻለሁ። አዎ ከስሻለሁ። በምን አስፈራርቶኝ ነው? በቪዲዮ አስፈራርቶኝ እና ምንድነው እዚህ ጋር የመጣሁት ሀፒ አዎ ታስሯል፣ ግን በኢንተርፖል የመጣው በህገወጥ ሰዎች ዝውውር ምክንያት ነው እና ኢትዮጵያ ላይ እኔ ብቻ ነኝ የከሰስኩት፣ ሌላ ሴት አልከሰሰችውም፣ የከሰሱ ሰውም የለም። እና ምን ያስፈልጋቸዋል? ፖሊሶች በሀፒ ኬዝ ቪክቲም የሆኑ ሴቶችን ይፈልጋሉ። 24 hours ይሰራሉ። 24 hours ቃላቸውን መቀበል ይችላሉ። ምንም አይነት ነገር እነሱ ላይ የሚመጣባቸው ነገር የለም። ምንም ይደርስባቸው ነገር የለም። ኦንሊ የሚፈልጉት እነሱ ቃላቸውን ብቻ ነው። ምክንያቱም ማስረጃ ስለሚፈልጉ ፋይል በደንብ እነሱ ላይ ማሰባሰብ ይፈልጋሉ። ግን ሀፒ ላይክ አሁን ላይ እዛ የገባው በእንትን ኬዝ ነው፣ በህገወጥ የሰው ዝውውር ኬዝ ብቻ ነው። እኔ ነኝ እዚህ ሲመጣ ላይክ የኔ አድ ነው፣ ተጨማሪ ኬዝ ነው፣ ተጨማሪ ክስ ነው እንጂ ከዱባይ ወደ ኢትዮጵያ ሄደው በኢንተርፖል ሄደው በህገወጥ የሰው ዝውውር ነው። ጥያቄ አለ? በእንደዚህ አይነት ብቻ ነው ማለቱን እንትናቲ ማለት መሰለሽ ፖሊስና ህብረተሰብ ላይ የክሱ ዝርዝር ተነግሯል። ኢትዮጵያ ቴሌቪዥን ላይ በዜና ቀርቧል ዝርዝሩ። እንደገና ደግሞ በሌሎችም አፕ እነናስ ላይ ምናምን እንዲዘግቡ ከተደረገው ላይ ዝርዝሩ እንዳለ ወጥቷል። በዛ ሴቶችና ህፃናት ማለት ይሄ በመድፈር ምናምን ሳይሆን ሀፒ ላይ ያላቸው አንዳንድ ሰዎች ቅሬታ ያላቸውን እየፈሩና ሊለቀቅ ይችላል የሚል ስጋትን ለማሳደር እሱን ስጋት እንዳይኖር አድ ሆኖ ክሳቸው ይኸውልሽ፣ እሱ ስጋት እንዳይኖር እኔ ብቻ ነኝ እዚህ የከሰስኩት። አንድ ልጅ አለች እንደዚህ ድምጿን እንትን ያለች ልጅ አለች፣ ያገኘኋት ልጅ አለች፣ የተስማማች ቮይስ ልትሆን ማለት ነው። ምክንያቱም እቺም ቪክቲም ናት፣ በሱ እንትን ያለች ናትና ከኔ ጎን ልትቆም ያለች ልጅ አለች። እንደሷ እናንተም ሁላችሁም እዚህ ጋር የምትሰሙ ሰዎች ካላችሁ በሀፒ ጥቃት የደረሰባችሁ ሰዎች ካላችሁ ኮንታክት ሄለንንም ኮንታክት አድርጓት፣ እኔንም ኮንታክት አድርጉኝ። በስልክ ብቻ ነው የምትጨርሱት። በቃ ቃላችሁን ነው እነሱ የሚፈልጉት ፖሊሶች ማለት ነው። ቤተሰቧን አድራሻ ወይም ደግሞ የቤተሰቧን እንትን ለምቀጥ
እሷ እኮ እሱ ለማግኘት ከእሷ ጋር እያወራሁኝ ነው። ልጃችን ያጣ ነው በዛ ነው ብለው እነሱም ፕላስ ይሆናል። ገብቶሻል? አዎ እዚህ ጋር ብዙ ሰላም ማውራት ስላልፈለኩኝ ነው። ገባሽ? የእሱ እንትኖች አሉ እዚህ ውስጥ በጣም ብዙ ሰዎች አሉ። ቃል ማለት ከቤተሰቦቻቸው ጋር ኮንታክት የሚያደርጉ ሰዎች አሉ እዚህ ውስጥ እና በዛ በኩል እሱ እንዲዘጋጅበት ስለማልፈልግ ነው እዚህ ጋር ምንም ማለት ያልፈለኩት። ግን ማንም ሰው ቢሆን በቃ በሃፒ ኬዝ ላይ የተጎዳ ሰው ጥቃት ያደረሰባቸው ብር አምጡ እያለ የሚያስፈራራቸው የነበሩ ሴቶች አሁን ላይ በጣም ታስፈልጉናላችሁ። በፊት ያኔ የነበራችሁ እንዳላችሁ እናውቃለን እና ፕሊዝ በቃ ኮንታክት አድርጉኝ። አንድ ነገር ሀኒን ልጠይቃት እና ማሙሽን ልጠይቃቸው። ማሙሽ አሁን ሄዱ ሰዎች ናቸው እኮ ተው ሼማ ያዘ አብዱቶ ሚውታል ሄሉ እንዴ እኔ ተነጋግረን አይደል እንዴ ያመጣዋቸው ታደርጋለህ ኔጌቲቭ ነገር ሊገቡ ነው አይደለ? መነጋገር አለብን። አያ ተውጃም ፈቃደኛ ከሆኑ that's fine። እኔ ምን ችግር የለብኝም። ግን አትጣላንም እኮ ምን ችግር አለው? ማሙሽም እንትን ነው ያውቃል። ሄሉ ኖ እኔ የፍርዱን የሚያበላሽ ነገር አልጠይቅም። ከሞን አብዱል እንዴ አምኖት እንትን እኮ ኢሊትሬት አይደለም መጠየቅ ያለብኝ እና የሌለብኝ ማሙሽ ለምን ጠበቃ ትቀጥርላት? በቃ ይሄ ነው ጥያቄ። ጠበቃ ቅጠርላትና በስነ ስርዓቱ ትክሰሰው። እሺ አብዱል ኢትስ ኦኬ። እኔ ይኸውልሽ ቆይ ሲጀመር አንቺን አልነበረም ሄደን ኦኬ። አሁን ካንቺ በላይ ካንቺም ቀጥሎ ማለት ሰው አለ አይደለ? እኔ ያ ሁሉ ሰው የራሱ አጀንዳና የራሱ አይነት ተንኮል ምናምን ሊኖረው ይችላል። እኔ አንቺን ተጠራጥሬ አይደለም ሄለንና ሄደን አልጠራጠራችሁም፣ አውቃችኋለሁ። ኦኬ ግን ዝም ብለሽ እንትና ማለትሽ ትክክል አይደለም። እኔ ልጅቷን አግባብቼ ሳመጣት አይ ፕሮሚስ ሄር ዲስኮምፎርት ውስጥ መግባት ማትፈልግ ልጅ ጥቃት የደረሰባት ልጅ ናት። አሁን ደግሞ ኬዝ አንተ እያናገርካት እንዳለ እኔም እያናገርኳት ስለሆነ እኔ አይ ሃቭ የምታውቂ ከሆነ እኮ you have to understand በቃ እኔ የምለውን ነገር እኮ አንደርስታንድ ማድረግ አለብሽ። ካወራችሁ አንፃር ከስሻለሁ ነው የምትለው። I want to ask her whether ጠበቃ አለሽ ወይ የለሽም ወይ ነው ጥያቄ። ኦኬ ሁሉም ነገር የሷን ኬዝ የሚያበላሽ ነገር አይደለም። ጠበቃ ማሙሽ ከሰናል ብለሃል አብረህ በጣም እናመሰግናለን። ጎበዝ አስገቢልኝ ሄሉ ማሙሽ ሊቃውንት አስገቢልኝ። ጠበቃ ለምንድን አትቀጥሩም? ጠበቃ ማፈላለግ ላይ የምንረዳችሁ ነገር አለ ወይ? አኒ እሺ ስለ ጠበቃው ንገሪያት። ስለ ጠበቃው መልስልሽ። ቆይ አንዴ ማሙሽ ኦኬ ቆይ አንዴ እኔ ላውራ አንተ ዝም አሜት አድርግ። ጠበቃ ከአንድም ሁለት 500,000 ብር አግኝቻለሁ፣ 100,000 ብር አግኝቻለሁ። ብዙ ጠበቃዎችን ለማግኘት ሞክሬያለሁኝ፣ ተስማምቼ ነበረ። ግን ፌደራል ፖሊስ ጠበቃ እንደማያስፈልገኝ ከነሱ ጋር ሆኜ በአቃቤ ሕግ ይሄንን ኬዝ መያዝ እንዳለብኝ ጠበቃ ካስፈለገኝ ግን ኤኒ ታይም ማቆም እንዳለብኝ ነግረውኛል። አሁን ላይ ግን ጠበቃ ለኔ አያስፈልገኝም። ካስፈለገ ግን ኤኒ ታይም ጠበቃ በራሴ ማቆም እችላለሁ። እሺ ለምንድን ነው አያስፈልግም ያሉሽ? አንቺ እነሱ አያስፈልግም ቢሉሽ መቅጠር አትችይም? አይቻልም ነው አያስፈልግም ነው ያሉሽ? አቃቤ ሕጓንች የምትከራከር ነው እችላለሁኝ። ጠበቃ ግን በዚህ ታይም የሚያስፈልገው ምን እንደሆነ ልንገርሽ። እኔ መሄድ እችላለሁኝ። እኔ መሄድ ካልቻልኩ ነው ጠበቃ መቅጠር የምችለው። ላይክ እኔ መሄድ ካልቻልኩኝ ጠበቃዬ ሄዶ እንትን ሊልኝ ይችላል፣ ኬዜ ሊጨርስልኝ ይችላል። እኔ ግን መሄድ ስለምችል በተጠራሁበት ሰዓት መሄድ ስለምችል ጠበቃ አያስፈልገኝም። ሁለተኛ ከፖሊስ ጋር ሆኜ ነው ይሄንን ከፌደራል ፖሊስ ጋር ሆኜ ሲቀጥል ደግሞ ከአቃቢ ጋለች ለኔ እሰማለሁ ከአቃቢ ሕጓ ጋር ነው ይሄንን ኬዝ እንትን የምለው። ጠበቃ ግን ኤኒ ታይም ቢያስፈልገኝ መቅጠር እችላለሁ። በሱ ላይ የምትከራከርላት እሷ ስለሆነ ግን አሁን ጠበቃ ያሻል ታሊያሽ ግን ፖይንታችሁ ምንድን ነው? ፖይንታችን ለምን ጠቅሞሽ ነው ለእንትናዬ ኤዲዬ ንገሪኝ። ፖይንቴ ምን መሰለሽ ከሀና ጋር ብዙ ጊዜ እናወራለን እና ካየሁት አንፃር በጣም ኢንፍሉዌንስ የምትደረግ አንዳንድ ጻፍ እንዳስገባ አስገቢ እያሉኝ ነው። አልገባኝም። ገሺ ቀጥ አንድ የሚሰዳደብ ልጅ አለ። እሱ ከሆነ ትንሽ ቆይቶ ኖ ደጁ እዚህ ቤት እንዳይገባ። ደጁ ከገባ እኔ ለወርዳለሁ። ምክንያቱም እውነታ ያለው ደጁ እኔ የሌላ ቦታ ስታወሩ ስለማላውቃችሁ ነው። እሺ አላውቅም። አንቺን ከሆነ ቤት ተኝቼ ለጥፎ ሲሳደብ ኖ እኔ ኮንፈርት አይሰጠኝም እዚህ ጋር ደጁ መግባቱ
ሰምታለች። በቃ አንቺን ትሳደብ የነበረ እሱ አይደል እንደ ቪዲዮ ነው። ምን ያመጣል? ቀጥል። የሄለን ችግር የለውም ግን ሀናን እዚህ ጋር ኮንፈርት ማይሰጣት ከሆነ መግባት የለበትም። እሺ ኮንፈርት አይሰጠኝም። ደጁ እንዲገባ አልፈልግም። ኤዱ አይገባም። እኔ ስለማላውቅ ነው አስገቢው ስላሉ። እሺ ምን ለመሰለሽ እንደዛ ያልኩት አንደኛ ነገር ሀና እንደዚህ እንደምታያት አይደለም። አሁን ስታወራ ብልጣብልጥ ትመስላለች፣ ግን በጣም ኢንፍሉዌንስ ትደረጋለች በሰው ግራ የምትጋባባቸው ነገሮች አሉ። የዋህነት ያጠቃታል። ስለዚህ ምናልባት አጠገቧ ሆኖ መንገዱን የሚመራት የሚያሳያት ዳይሬክት የሚያደርጋት ከአቃቢው ሕግ በተጨማሪ ቢኖራት እሷ ትጠቀማለች እንጂ አትጎዳም። ምክንያቱም አሁን ሀፒ ላይ የህገወጥ የሰው ዝውውር እንደገና በተጨማሪ ደግሞ ምንድነው ማኒ ላውንድሪንግ እና የተለያዩ ነገሮች የበፊትም ወንጀሎቹን በተመለከተ አቃቢ ሕጉ አለ። እሷ ግን በራሷ እሷን ኮንሳልት የሚያደርጋት መቅጠር የምትችል ከሆነ የማይከለከል ከሆነ ብታረገው እሷ በነፊት ታደርጋለች እንጂ ኬዟን የሚጎዳው አይመስለኝም። ምክንያቱም አንዳንድ ነገሮች አቃቢ ሕግ ስላለ ስለተከለከልኩኝ ነው እኮ ኤዱ፣ ተከልክያለሁ። ለዛ ነው በእነሱ ስራ ደግሞ መግባት አልችልም። ለዛ ነው ከሀና ጋር ተጣልተናል። እኔ ጠበቃም የሚያዝ አለበት ብዬ እነ ሳጅንና ማንጫ አቃቢ ሕግ ምናምን አውርታ ኖ በዚህ ሰዓት አያስፈልግሽም ብሎ አትላል እንደ መያዝ አለብሽ ብዬ ራሱ ተከራክሬያለሁ። እኔ ልቅጠርልሽ አልኩት። እሺ ማሙሽ ብልሃት ነበረ፣ ጠበቃ ልቅጠርልህ ብልሃት ነበረ። አዎ ካንተም ሰምተናል፣ ከዚህ በፊት ብዙ ነገር ሰምተናል። እሱ ችግር የለም። አሁን እነሱ እንዲረዱ የህግ አማካሪዎችን እኔ የህግ አማካሪዎችን እንትን እያልኩኝ ነው። ነው አይ እንትን እንዲሰጡኝ ምክር እንዲሰጡኝ ምናምን የህግ አማካሪዎች አናግሬያለሁ። ከነሱ ጋር ጨርሳለሁ። እሱን በጠበቃ ሳይሆን የህግ አማካሪዎች አሉ፣ ሴቶችና ህጻናት ላይ ያለ ሰው። እሺ ያ ሄዶ አሁን ከአቃቢ ሕግ ስላለ አይቻልም አልሽ። ከአቃቢ ሕግ ጉዳዩን የሚወስድበት ሳይሆን አንቺን ግን የሚያማክርሽ አንቺ ራሱ ጥያቄ በቀደም ስጠይቅሽ ምንድን ነበር ያልኩሽ? ጥያቄ ራሱ ስትጠየቂ እንዴት መመለስ እንዳለብሽ አብሮሽ የሚያስተምርሽ አብሮሽ የሚቆም ሰው ያስፈልግሻል። አንቺ አማካሪ ያስፈልግሻል ብዬሻለሁ። ምክንያቱም ከማሙሽ ጋር ሆናችሁ ብዙ ነገሮችን ያበላሻቻችሁት ነገሮች አሉ። ከዚህ በኋላ ግን አጠገብሽ አማካሪ ያስፈልግሻል። ማሙሽ እሱን ነው ከሀፒ ጋር ለመጨረሻ ጊዜ የተጣላችሁት ለምንድን? የመጨረሻ የተጣላ ነው በሀና ምክንያት ነው። ነግራ ሚውታል እነሱ ብቻ ይቅርታ፣ ቆይ ፑል ኦቨር ላርግሽ ባክግራውንድ እንዳይረብሻችሁ ጨውና ሀፒ ጋር ሎንግ ስቶሪ ሾርት ሳደርገው በምን እንደተጣላም ታውቂያለሽ? ባለፈው አንቺ ይኸውልሽ እሷ ጋር ይኸውልሽ የሆነ ቤት እኔ ሰደብኳት ማለት ነው። የሆነ ቤት ሲሰድቧት ደግሞ የሰደብኳት ስድብ አንቺ ምናምን አንቺ ዋሪቨር አንቺ ወደል ምናምን ጠብደል ብዬ ሰደብኳት ትዲዮንስ። ከዛ እኔ ወደል ጠብደል አይደለም ብላ ፎቶ ላከችልኝ። እሱም ፎቶ ላይቭ ላይ ሲገባ ይሄው የሄለን ፎቶ ምናምን እንደዚህ ሸንቃጣለሽ እንደ ብዬ ፖስትኩ። ከዛ ሀፒ ተናደደ። ለካ ሀፒ በውስጥ ለካ ያስፈራራታል። እሷን ለኔ ያላክሽውን ፎቶ ለሱ ትልኬልሽ አለና እኔና እሷ የምናወራውን የመጀመሪያ ቀን ስክሪንሻት አርግቶ ማሙሽን እኮ ይልክልኛል አንቺ ጋር የምታወሪውን ብሎ ላከላት። እሷ ደግሞ እኔን ጠየቀችኝ። ኧረ እኔ እንደዛ አላደርግም እንደዛ አይነት ፖለቲካ ሰው አይደለም አልኳት። ከዛ የሆነ ሰው ብቻ እሱ ሀክ አርግቶሽ ሊሆን ይችላል ይሄ ካልኩኝና ዲቫይስ ላይ ሴቲንግ ላይ ግቢ ብዬ ምናምን ጋይድ አድርጌያት ቼክ ስታደርግ በአራት ፌክ አካውንቷን አክሰስ ያደርገው ነበር ቲክታክ አካውንቷ። ከዛ ነው ጸቡ የጀመረው። አየሽ ማለት አንተ ከሷ ጋር ሪሌሽን እንደነበረው አታውቅም ነበር? እኔ አላውቅም ምንም ነገር፣ ግን እሱን እየተከተለሽ እንደምትሄድ ሰው ቤት እኛ ቤት እንደምትመጣ አውቅ ነበር። ግን በፍጹም እንደዚህ ከሷ ጋር ብዙ ሴቶችን ሲጀነጅን ምናምን ይነግረኝ ነበር። ከሃና ጋር ግን ነግሮኛል። ከዛ እንዲህ እሱ ራሱ ጠላቴ ነው እንዲህ አልኩኝ። ያንን ቮይስ ሜሴጅ እዚህ ጋር ማስደመጥ እችላለሁ በራሴ ከፍቼና እሱ ቤት ከገባሽ ማሙሽ ቤት አጠፋሻለሁ። ያኔ ሰላም ነበር።
ለካ የሰውዬ ጠላቴ ነው አልኩኝ። ገባሽ? የራቁት ፎቶ አንተ ፖስት አታውቅም? እኔ የራቁት ፎቶ እኔ ፖስት አላውቅም። እኔ ስተኛ ደጀኔ አሁን ከስር አስገብኝ የሚልሽ አንቺን የፖስተሽና የረገጠሽ እኔ ተኝቼ ነው። እግዚአብሔር ምስክሬ ነው። ሁሌ ረገጣ የሚጀምረው እኔ ተኝቼ ነው። ደጀኔ ፎቶ የሚፖስተው በብዛት እሱ ነው። ሃፒ እና እሱ አላቸው። ሃፒ የሚፖስታል፣ ደጀኔ የሚፖስተው በብዛት የሚፖስተው ደጀኔ ነው። ከስር ያለው አየሽው? ከስር ኢሜጅ የሚለው እግዚአብሔር ምስክሬ ነው። የሴቶች የራቁት ቪዲዮዎች እጅ ላይ የገባው መቼ ነው? ከዛ ሃፒ ከዛ ይሄን እኮ የሷ ፎቶ ነው አንተ አታውቃትም እንዴ ምናምን ከሷ ጋር ምናምን አለኝ። እረፍ አርፈህ ተቀመጥ። እኔ እሷ ጋር በሰላም እያወራሁ ነው። ምንድነው አንተ ቅናት ከሷ ጋር በማውራት? እኔ አልጀነጀንኳትም። ላይቭ ላይ ስለሰደብኳት ነው ፎቶ የላከችልኝ ስለው ይሄ የሷ ቪዲዮ ነው ብሎ ከወገበታች የሆነ ቪዲዮ ላከልኝ። እሱም ቪዲዮ እሷን ለምን እንደሆነ ታውቂያለሽ? ለምንድን ነው ፓስወርድ የሰጠሽው? ይሄን ያህል ምን አይነት ግንኙነት አላችሁ ስላት አልናገርም አለች። አልናገርም ስትል እሱ ራሱ ሃፒ የላከልኝን ቪዲዮ ይሄ ከወገበታች የሆነው የሷ እንዳልሆነ አውቃለሁ። እሱ የሷ ነው ብሎ ነው የሚናገረው። ይሄንን ቪዲዮ አብረን ይሄ ደጀን የሚባለው ጋር እናውራ ስለነበር በዋትስአፕ ለሱ ላኩለት። እሷን ስረግጣት ማለት ነው ሀና ጋባሽ 100% ግን ሹር አይደለም የሷ ነው ስላለ ነው እንጂ ሃፒ የሷ እንደሆነ ፊቷ ካልታየ በምን ታውቂያለሽ? ጋባሽ አሁን ለምሳሌ ይሄ የለም ፎቶ ነው ቪዲዮ ነው ብሎ ይለቃሉ ከወገበታች how do you know that? በዛ ነው የተጣላሉ። ከዛ በማወቅም ሆነ ባለማወቅ ሃፒ እንደዚህ ያደረገ ከተባለ ከ1 አመት ከ2 አመት በፊት ጀምሮ እስካሁን ድረስ በማወቅም ሆነ ባለማወቅ እኔ ተባባሪው ነኝ ብለህ አታስብም? ሶሻል ሚዲያ ላይ ላይክ አሁን ለምሳሌ የትም ቤት ስለሚያስገቡት እኔ ቤት ብቻ ገብቶ እንዲጫወት በማድረጌ ምናልባት በዛ ጥፋት ሊሆን ይችላል እንጂ ደፋሪ አይደለም ብዬ ግን በአንደበቴ አልተናገርኩም። ዮኒ ሁላ ይቅርታ እንዲል ያደረከው በአንተ ጊፍት አማካኝነት አይደለም። ዮኒ ያለው ምን እንደሆነ ታውቂያለሽ? ዮኒ ያለው እሷ እንከሳለን ብለው ነበር። የት አሉ ዛሬ? እሺ ነው ያለው እሱ። በዛ ነው ካልከሰሱት ለህግ ካልቀረበ በቃ እሱ እውነት አለው ብሎ ነው ዮኒ ይቅርታ የጠየቀው። ገባሽ? እንጂ ዮኒን ራሱን እኮ ዲፌንድ ያደረኩት ነው የነበርኩ በሰዓቱ። እረፍ ዮኒ እኔ ቤት ገብቶ ሲናገር ዮኒ ጀጅመንታል አትሆንም። እውነታውን ፍርድ ቤት ሄዶ ሲወሰንበት ነው ይሄ ልጅ ወንጀለኛ ነው የሚባለው ነው ያልኩት። ያ ማለት እሱ ራሱ እንዳይናገረው ዝም ስታስብለው ነበር። አዎ ዮኒን አድርጌያለሁ። እግዚአብሔር ምናልባት እሱ ጥፋት ሊሆን ይችላል። እኔ ደግሞ የራሱ እኛም የጀመረን ጊዜ እኮ ልታስቆመን ስታስተባብል ነበር። ምናልባት ያው እንደዛ አድርጌ ሊሆን ይችላል በሰዓቱ ገባሽ። በራሴ እንትን የራሴ አቋም ቪዲዮቹ ላጅ ላይ ካሉ በኋላ ይሄንን ሁላ ነገር የምታደርገው የሴት ቁስል ስለማይገባ ነው ወይስ ተባባሪ ነህ አብረህ ራሱ በዚህ ቪዲዮ ውስጥ ወይ ያንን ቪዲዮዎች እናንተ ወደ ንግድ ትቀይሩታላችሁ? በፍጹም እኔ አልኩሽ እኮ እሷ ጋር የተጻጻፍኩትን እልክልሻለሁ። እንደኔ እንደውም ይኸውልሽ ምን አልኩኝ እነ ቴዲን ምን አልኩኝ? እሺ ልጅቷ አሁን ሄልፕ ነው የሚያስፈልጋት። መጀመሪያ የምትኖርበት ሸልተር እንኳን የላትም። የምትኖረው እንትና ቤት ነው ማነች እቺ ሙኒት ቤት ነው። እንርዳትና ካለችበት ነገር ትውጣና ከዛ ክሱን እንመሰርታለን በቂ ነገር ይዘን እንምጣ ስል እስኪ እንርዳት ስል ሁሉም አፈነገጡ። እግዚአብሔር ምስክሬ ነው። እኔ የላኩላትን ቴክስት ልክልሻለሁ። ልርዳሽ ያን ሰሞን ዱባይ ሄዳ አልነበረም? አልሄድኩም። ዱባይ ሄደ የተባለውም ውሸት ነው። ቱርክ ከሃፒ ጋር ሄደ የተባለውም ውሸት ነው። እኔ ሂጃለሁ፣ እሱ ግን እኔ ጋር አልሄድም። በአካል ተገናኝተናል። ይሄ ነው ሀቁ። በፍጹም ዱባይ ሂጃለሁ። እግዚአብሔር ዱባይ ለትራንዚት እንኳን ሂጃለሁ። ቱርክ ግን 2023 ላይ ሂጃለሁ። ቱርክ ሂጃለሁ፣ ያኔ ለንደን ሂጃለሁ፣ ጀርመን፣ ፈረንሳይ ሂጃለሁ። ሃፒ ግን የሚሰክሰው የነበረው ኢቭን ራሱ የማሙሽን አካውንት እኔ አክሰስ አደርጋለሁ እያለ ሲሰክሳችሁ ነበር እናንተ። ዝም አልኩኝ እኔ በሰዓቱ ገባሽ። እኔ አንዳንዴ እኔ አልናገርም። እሱ ውሸት ከዋሼ ዝም እላለሁ። አንዳንዴ ለምን እንደዛ እንደዋሼ ለማወቅ እፈልጋለሁ። ገባሽ? ምን ነገር ሀይል ሊያደርግ ነው እያልኩኝ እንኳ እኔ አስባለሁ። ጭቅላት አለ
አሁን የምታደርጉት እንቅስቃሴ ሀኒ ቪክቲም ስለሆነ ሶሪ ማሙሽ የምታደርገው እንቅስቃሴ ከተጠያቂነት ለማምለጥ ነው ወይስ ምንድነው ፖይንት? ሄለን እኔ 5 ሳንቲም መሻገር ያለብን እሺ ማሙሽ ለዛ እሺ አጥን ኮንሽ እኔ በፍጹም እግዚአብሔር ምስክሬ ነው 5 ሳንቲም የተጠያቂነት እንትን የለብኝም ምንም አይነት ኔጋቲቭ ክሎ የለብኝም ገባሽ 5 ሳንቲም እኔን የሚጠይቅ የመጠየቅ ሞራል ያለውም ሰውም ህግም የለም ምክንያቱም እኔ ሰባይነት ነው ያለው ሰው ሁላ ሲጮህ እንደው ይቅርታ ይቅርታ ባል ጉዳዮች ሊቁ ያውራ ማሙሽ ማነው ሊቁ? እሺ ግቡ። ሊቁን እሷ ስለጋበዘችው ችግር የለም። ያ ሁለት ደቂቃ አንዴ እሺ ከስተማር ችግር የለውም። ሊቁ ቀጠል ማሙሽ ተሚመችው ግባ። ሊቁ ነው ያላችሁት? ሊቃውን ድምጽ ይሰማ? ያ አሪፍ ነው። ላውራ ያ ዛሬ ግን ኔትወርክ ከኔ ነው ከህዝቡ ነው ጋይስ? በከሰለው እንደምትገቡ ዛሬ ምድር ባቡር ይመስል ድሮ ኢትዮጵያ ነው ሊቃውንት ነው ያለበት ቦታ ትንሽ ዝቅ ያለ ቦታ ላይ ይሰማል። ዛሬ በከሰል እያራገቡ ነው። እኔ ኤቪደንሴ ነው እንጂ ሪፖርት ባላረግ ዝም ብሎ ቴሌፎኔ ላይ ቢቀመጥ። እሺ አሁን አንድ ጥያቄ ደግሞ አንቺ ሰዎች ታይታለሽ እና አንድ ጥያቄ ልጠይቅሽ። አሁን ይሄ ልጅ አሁን ተገቢ ነው ማሙሽ አሁን እየዞረ ሃፒ ይላል። እንግዲህ የሀናን አምኗል፣ የሌሎቹን ላክ ይላል። የእሷን ለመደበቅ የሌሎቹን ላክ ይላል። መላላኩን አምኗል። ይሄው ንጹህ ሰው ሆኖ አሁን ሌላ ሰው መክሰስ ይችላል ብለሽ ታስቢያለሽ? እኔ ደግሞ አንድ ጥያቄ ልጠይቅህ ደጁ። እሺ ትኩረት ሁላ ሴቶቹ ላይ ነው። ለምንድን ነው ሃፒ ላይ ትኩረት ማታረግ? ሃፒ ታስሯል እኮ። ሃፒ ላይ ለምን ትኩረት አላረግም? ሃፒ ታስሯል እኮ። ደፋሪ ነው ሲባል ራሱ ከየው ቪዲዮ እንኳን የራስን ውሳኔና ምንም አይነት ንግር ስትናገር ሄሉ አንድ ነገር ልንገር። ሃፒ እኮ ታስሯል። ማሙሽ አልታሰረም እኮ ያልክ ነው ስታወራ። ደፋሪ ነው አይደለም የሚለው ላይ ማሙሽ እኮ አልታሰረም ገና። ማሙሽ እኮ ቂጥ እንደሄደ ላይ ነው ፎከስ እንጂ ማሙሽ እኮ አልታሰረም እኮ። ማሙሽ ይፈረድበት አውርልሻለሁ። ሃፒና ማሙሽ አይምታቱባ ማሙሽ አልታሰረም። አየሽ ለምን ይጠይቀኛል? አንተ ሄለን ደደነት ያንተ አተከካም የጠየቀች ስለ ሃፒ ነው ስለኛል። ያኔ ሃፒ ደፋሪ ነው ልሻለሁ ሲፈረድበት ማለት ነው። አሁን አላውቅም ሲፈረድበት አብረው ስትጓዝ የነበረው ማለት ነው። ይሄ ደግሞ እግዚአብሔር ምስክር እኔ ስለሚያሳዝነኝ የሆነ በግስ ነገር ስለሆነ ማንም ዝም ብሎ እንደንትን የሚመራው ሞኝ ነገር ስለሆነ እንጂ እግዚአብሔር ምስክሬ ዛሬ ነው የማስገባ። አንተ እግዚአብሔር ምስክሬ እቺን ቃልሽ እዚህ ጋር መተሽ ታወሪያለሽ። ስትገረፍ ታወራዋለህ። ካንተ ጠብቀህ አንድ ነገር ልንገርህ ደጁ ሲፈረድበት ከማለት ቪዲዮ ስትጀምር ደጁ አንድ ነገር ልንገርህ እንተማመና አንድ ሰው የሆነ ነገር እየገደለ ካየ እየገደለ መሆኑን አንተ ለምን አትናገርም? አይታል አይደል? ተጠጣሪ እኮ ነው። ሲፈረድበት እንትን አደረገኝ። ምንድነው እሱ ጋይስ ተብተባ አድርገው ነገር ሰጠኝ። አሁን እቺ ነገር አጥፉልኝ በጊፍትና በምናምን ምን መጥቶ ነው? ቲክቶክ ባንተ ገቢ ካላገኘ እንደዚህ ነው የሚያደርገው። የሆነ ነገር አንድ ጊዜ ደጁ አንድ ጥያቄ አለኝ። ጠይቄክ ልውጣ። ኦኬ አዎ እኔ ነኝ። ጠይቄክ ልውጣ። ከዚህ በፊት ምን ስትል ሰምቻለሁ? ቅጣት አንሱልኝ ጋይስ ተብትቡና ኮፒ ሊንክ በጊፍት በማታጠብቁት ከዚህ በፊት ምን ስትል ሰምቻለሁ? ከሃፒ ቤተሰቦች ጋር እንደምትደዋወል ከሃፒ ቤተሰቦች ጋር እንደምትደዋወል ከሃፒ ቤተሰቦች ጋር ላይቭ ሪከርድ አለ። የሃፒ ተባባሪ ነክ ምልክ በምክንያት ነው። ኦኬ ጨረሽ ጥያቄሽን? ቆይ ሲጨርስ የሃፒ ተባባሪ ነክ አሁንም ጨርሻለሁ። ኦኬ እኔ አንቺን ሪከርድ እንደዚህ ምናምን አልልሽም። ማረገውን ነገር ታውቂያለሽ። ማሙሽ ምን እየሰራ እንደሆነና አብረሽ ተባባሪ እንደሆነሽ አውቃለሁና በከባድ ነገር ነው አንቺን እንትን የምልሽ። ግን ታዩ ይመች ተጠቀሚ ምናምን በሚለው ነው። እሺ ኦኬ አሁን ለጠየቅሽኝ ነገር እኔ አንዳንድ ወንጀለኛ
ነው ስልኩን የሰጠኝ ምናምን ነገር እንትን ያለኝ ነውና ቤተሰቦቹን አወራለሁ። ማዘርየውንም እንዲህ ቤት ወንድሙንም ምናምን አወራለሁ። ይሄ ነው ያለው ነገር። ከፈለግሽ አሁን ደውዬ ማውራት እችላለሁ። እንዴት ነው ምናምን አለው። ያ ማለት ቤተሰቦቹ ወንጀለኛ አይደሉም። ማውራቸው እንዴት ነው ምን ተባለ ምን ሆነ ስለ ሀፒ ነው የምጠይቃቸው። ዞሮ ተባባሪ ነህ አንተም የደፋሪ ተባባሪ ነህ። ኦኬ ስለዚህ ሄለን አንቺ ከኔ ጎን ከቆምሽ ደጁ የሚባል ሰውዬ እዚህ ጋር ራሱ መቀመጥ የለበትም። የደፋሪ ተባባሪ ነው። ቤተሰቦቹ ጋር ደውሎ እኔ እናንተ ከድሮ ትተው ለማንኛውም ከኔ ጋር ወደዛ መሄድ የምትፈልግ ከሆነ ሳምንት በኋላ ቆርጬ መጥቼ መሄድ የምችል ልጅ ነኝ እና ኤኒዌይ እልሽ እኔ የምልሽ ነገር ማለት ነው 100% የምነግርሽ ማሙሽ አያዋጣሽም ስልሽ በፍቅር ምናምን ይመቻችሁ እግዚአብሔር ያርግላችሁ። ግን እየከተተሽ ያለበት ነገር ለአንቺ ጥሩ አይደለም ነው። ብዙ ሪካርዶች ስላሉ ነው። ደጁ የተለያየ የወሲብ የሴቶች ፎቶ ቪዲዮዎች ደርሶ ነበር ወይስ ደርሶ አልነበር? መቼ ያፒማ በሰዓቱ በግሩፕ ምን ያ እና ያ ቪዲዮ ለአንተ ምንድነው? ቆይ ወዴት ነው የመራ? ምንድነው? ምን አይነት ስያሜ ሰጠኸው ለሃፒ? ማለት ምን አይነት ስያሜ ሰጠኸው ማለት ያንን ቪዲዮ ስታይ ምን አሰብክ? ወይ ደግሞ ምን አይነት ሰው ነው ብለህ አይምሮ ወሰን ነው? ምንድነው ይሄ? ምንድነው ይሄ? እውነት ነው ይሄ አይደለም? ምንድነው ይደብራል ምናምን እንደዚህ አይነት ነገር ስለው ወንድምየው አይደለም ያው በቅንታ እንጂ ድሮ በቃ ሁሌ ቤት የምትመጣው ምናምን ነገር ነው የሚለው ሁሌ እንደሚለው ማለት የተለያየ ቪዲዮ ከሆነ ይደብራል። እህት ቢሆንስ ያቺ ልጅ እህት ብትሆንስ? እኮ ነው ያየሁት ሁለት ቪዲዮ ነው። ሁለቱም ቪዲዮ እንደዛ ተመላላሽ ተመሳሳይ ነገር ነው የጠየቁት። እንደዛ ነው አላየተየው ነው። ኦኬ ሁለት ከደረሰ ልሟገት አልፈልግም፣ ግን እኛ 8 ቪዲዮ አለ። ከ8ቱ አንዷ ብቻ ነው ፈልጋ ከሱ ጋር የተኛችሁ። ፈልጋ አብራ ብትተኛም ልንገራ ፈልጋ አብራ ብትተኛም መቀረጿን አታውቅም። የመቀረጽ መብት ግዴታ የለባት። ሁለት ቪዲዮ አሁን ዋናው ነገር ምን እንደሆነ ታውቃለሽ? አሁን ማን ነው የቀረጸው ማን ነው ቪዲዮን ያሰራጨው የሚለው ነገር ሁሉ አላውቅም። ዝም በለ። ሁለት ቪዲዮ ዘነው እንደዚህ የምትሰግጠው አለ። ሁለት ቪዲዮ ዘነው እንደዚህ የምትሰግጠው አለ። ሁለት ቪዲዮ ዘነው እንደዚህ የምትሰግጠው ሱሪውን እንኳን አያወልቅም። ዚፑን አሾልኮ ነው ያቺን የመነቸከች ዕቃውን ሹልክ ነው። በነገራችን ላይ የመጀመሪያውን ነው ያየሁት። የመባ ነው ምናምን የምትባለው ምናምን ነው ያየሁት። ማለት አብረው ሲጠጡም አለ። ከፈለግሽ አብረው ሲጠጡ ሁሉ አለ። በቃ ፊልም እያዩ ምናምን ነገር አለና አንዱ ነው እናንተ ያያችሁት። እውነት ለመናገር እሱ ቪዲዮ ማንም ጋር ደርሷል። መጀመሪያው እነሙልኝ ነገ 9 ቪዲዮ ይጋል 9 ሰዓት እኔም ማቆም ሁላ ያቀምኩ አንዱ ቪዲዮ የመባ የደረሰኝ የመባ አንተ ካን ላይ የተሰጣችሁ ቪዲዮና ከሱ ጋር ፊልም እያየች ቁጭላው ሲጫወቱ ምናምን ነገር አለ። መባም ብትሆን እየተቀረጸች መሆኗን አታውቅም። ፍቅረኛው ልትሆን ትችላለች። እሱን ተው። ሌሎቹ ግን እሱ ፈልጎ እየቀረጸ እንደሆነ የምታውቀው ሲጀመር ኮፍያ እንደዚህ ይለብሳል። ሲቀጥል ደግሞ እቃውን እንኳን እንዴት እንደ ከሱሪ ውስጥ ራሱ እንደሚሾል ካላውቅም ያ ያመነቸከውና እንደ ደሃ እርሳስ የቀረጸውን እንትን ማለት ነው። ሴቶቹን ለአረካ እንኳን ግን ሲታገላቸው ብቻ ስለነበረ ብር ሲያስልካቸው የነበረ መረጃ አለ። ገብቷል። ሱሪ እነሱ ምን ይላሉ? ብቻ ሴክስ አርጋችሁ ነበር የሚለውን እንትን ነበር የሚፈልገው እኮ አርጎ ከሆነ እሱ አሁን እንግዲህ ታስሯል አይደል? በዛው ተያይዞበት አርጎ ከሆነ አንዴ ሌባ አይቶታል እኮ ሌባ ጮርባሪ ሲያስጠራ ተውኝ ምናምን እያለችው በቃ በማርያም እያለችው ያለው ቪዲዮ ቁሻሻ ንፍጣም አርጎ ከሆነ ነግሬሻለሁ። ተባባሪው ነው። ይኸውልሽ ሰፖርት ምናምን ያደርገዋል። አሁን ራሱ ማለት ነው ሰፖርት የሚያደርገው እሱ ነው። ተባባሪው ነው። በጣም ኢንፎርሜሽን አለኝ ስለሱ። እሱ ያለ ኢንፎርሜሽን አርጎ ከሆነ ይላል እንደ ዘንድሮ ጠበቃ ማን እንደቀጠረልህ ታውቂያለሽ? አንድ ሴት አለች እዚህ ባለትዳር እሱ ጋር እንደዚህ ቪዲዮ እየተላላከች እንትን የምትል እሷና ደጀኔ ናቸው ጠበቃ የቀጠሩለት። እግዚአብሔርን ከዛ ውጭ ማንም ጠበቃ አይቀጠሩም። አንተ አውረድኩ ማለት ሌላው ንጹህ ነው እያልኩ አለም። ግን አርጎ ከሆነ ብለህ የምትከራከረው የሴቶቹ ቪዲዮ አንተ ጋር መድረሳቸውና ሴቶችን አንገት ማስደፋት ላይ እንጂ ስለ ሃፒ እንደ ሙታን ሳይለም እንደ ሙታን ነፍሱን ይማር ግን አይነሳም እያልክ ነው የምታወራው።
this is shame guys ሄሉ በጣም አመሰግናለሁኝ እንትን ሌላ ኢንፎርሜሽን ካለ እንትን እንላለን ኮንታክት እናደርጋለን ቴንኪው ስላስገባሽኝ ጨርሻለሁ እሺ እኔ አመሰግናለሁ አብሽር እህታችን ማሙሽ ግን አንድ ጥያቄ ልጠይቅ ይቅርታ ፐርሰናል ሊሆን ይችላል የሴጋ ሱሰኛ ነኝ ብለህ ታስባል በፍጹም አይልሽ እኔ እንኳን ያልኩሽ አሁን እዚህ ጋር ሲያወራው ለሰዎች ሪል ይመስላል ማሙሽ ከሴቶች ጋር ቪዲዮ ተላልፈዋል የሚለውን ማስረጃ ካቀረበልሽ እግዚአብሔር ምስክሬ ነው እኔ እንደዚህ ቪዲዮ ብዙ በሴጋ ነው የሚታማውና አንተ ከዛ የሴጋ እኔ አሁን የመጠጥ ማህበር ውስጥ ገብቻለሁ ይሄን ሰሞን አንተ የሴጋ ማህበር ውስጥ ነኝ ብለህ ታስባል በፍጹም የለውም ለእነሱ ናቸው ደጀሪና ሀፒ ናቸው አድርገው አታውቅም ማሙሽ እግዚአብሔር ምስክሬ ነው አሪጋው አለቀ እኔ አሁን እዚህ ጋር እና ሀፒ ጋር ስገናኝ ተራጋጭ ምናምን ነገር ሆንኩኝ እንጂ እግዚአብሔርን መንፈስ ስፒሪቹዋል ገባሽ በጣም ኮሚትድ ሆንኩ ልጅ ነበርኩ ተማሪ እያለሁ ጀምሬ እግዚአብሔርን ዘንድሮ ካደክ በኋላም እዚህ አሜሪካ ከመጣ በኋላ 13 አመት ምናምን 14 አመት ሊሆነ ነው እግዚአብሔር ምስክሬ ነው አሪጋ አለቀ ጌታ ምስክሬ ብዙ ጊዜ ርቀት ፍቅር ነው የምትመሰርተው ራይት አሜን ይልሽ አንድ ልጅ አለች ሳላገባ የወለድኳት እና እናቷ ጋር እንደተገናኘ ምናምን ያ ከዛ ግን ትዳር አልነበረ አሁን እነቴ የሚሰድቡኝ ምንድነው ተደፍሬ ነው የወለድከው ያቺ ዲቃላ ልጅን እያሉ ይሰድቡኛል ታው አትድገሙ አንተ ደግሞ ነው እነዛ ሴሎች ደግሞ አንቺ በኔ ቦታ ብትሆኚ ትናገሪያለሽ አይደለም ተቃዳቢ ብታገኛቸው ራሱ አንገታቸውን ነው የምቀያቸው ጋባሽ ማለቴ እዚህ ዓለም ላይ የማትደራደሪበት ነገር ነው የምትደራደሪበት ነገር ቴዲ ነግባ ያ ከዛ እንደዛ ሲሉኝ ቴዲንም የሚለጥፈው ሀፒ ነው ደጀኔ ነው የሚለጥፉት የነበሩት እኔ ኬዳ ባያምቸ ነው እሱም መለጥፈው አንተ መቼ ነው ተደፍረ ነው ራስህ እንደምትለው ላይ ሪከርድ ብለኛል ተደፍሬ ነው የወለድኩት ይላል ራሱ ተደፍሬ ነው የወለድኩት ብሎ ሲናገር ይከደልክልሻለሁ ሄሉ ብሏል ምንም ሳላቅ ሚስቱ ደፍራይ ነው የወለድኩት ብሏል ኦኬ ስቲልም ኮመንሳደብ ትችላላችሁ ማሙሽ አንድ ጥያቄ ልጠይቅ ማለት ያው ሚዲያ ማታሳለ ሲሚና ተጥራሽ ቴዲ አንድ ጊዜ ሚዲያ ላይ እንደመቆየቴ ያው ነገሮችን ማለፍ አልችልም ይቅርታ ለምሳሌ ሃኒ ያው በፍቅር ውስጥ ያለ ሰው የሚያርገው አያውቅምና ይቅር በላቸው ይባላል ከእንትና ጋር ካፒ ጋር የሆነ ሪሌሽን ነበራት የሆነ የርቀት ውስጣቸውን የሚያረኩበትን መንገድንም ይጠቀማሉ ራይት ያን ነገር እንዳደረገ ይታውቃል እኔ እንደዚህ ነገር ጠይቂያት አላውቅም ለማለት ወይም ደግሞ እንደዚህ ነገር አላረግም ኢንተረስት የለኝም ለማለት እንዴት ነው ምናምን እስካሁን ድረስ እሷ ጋር ባለን ወሬ እንደም ዘሞር እሱ ላይ ባለው ቶፒክ ላይ እንጂ የምናወራው ስለ ግል እንኳን ወዳለው ምናምን ስትለኝ እንኳን መልስ እንኳን አልመልስላት ትቢው ወዳለው ስትለኝ ጥያቄውም የመጣው ከሷ ነው ካንተ ምንም የመጣ ነገር እስካሁን የለም እያልክ እየኮራ ነው ያ መጀመሪያ የመጣው ከሃኒ ነው ካምል እግዚአብሔር ምስክሬ ነው ከዛ ሰረግጣት እሺ እናገራለሁ አለችና ሚስጥሩን ከነገረች በኋላ ሀፒን ካሰጣው በኋላ ነው እኔንኮ ወዳሃለሁ ያለች ትቢው እሷ ወዳለው ስላለች ነው የመሰጠች ወይስ ምን ሆነ የመሰጠ ለምን አብራችሁ ሆናችሁ ከዛ በኋላ አየዋትና ሁሉን ላይክ ካይንድ ነች በጣም የዋነች ምስኪን ነች እሱ ነገሯ ተመቸኝ ቢሆንስ እንደወንድ ልጅ እና በቃ እሺ አልኩኝና ኢቭን ራሱ እኔ ወዳሃለሁ የሚሉ ሴቶች ነበሩ መተው ራሱ እኔ ወዳሃለሁ ሲሉ ዛሬ ሃኒ ወዳለስ ነው እንዴ ወዳሃለሁ የምትሉት ብዬ አደባባይ ላይ ተራግጫለሁ ከነሱ ጋር እና አሁን ገና ለመውደድ እየጣርክን ያለው ወይስ ወዳሃታል 99% ያ ወድጃታለሁ በሚለው 99 የእውነት ያጽናላችሁ ካምር ከዛ ውጪ 1% ያደረገችው ነገሮች አይረብሽም አሜን እቴ ብትሆንስ ብለሽ እኮ እንደው እንደዚህ ማሰብ አለብሽ ጋባሽ እንደኛ ስታስበው ሳይከብድ
እንደ ፍቅረኛ እኔ ይሄ ፍቅር ምናምን የሚባለው ነገር ፍቅረኛ ኖሮኛ ያውቃል። እንዲያፈቀርኳት አልክ እኮ አሁን ነው ትራይ እያደረኩም ነው እንትን አዳፕት እያደረኩት ነው። ገባሽ? ፍቅረኛ ኖሮኛ አያውቅም። አሁን 99% ለምንድን ነው ታዲያ? ይኸውልሽ ይሄ ወንዶች ቦይፍሬንድ ገርልፍሬንድ የሚሉትን ላይፍ አላሳለፍኩም። ይገባኛል። ያው በልጅነት ስደት ወጥተህ ከሆነ ምን በ21 ዓመቴ ነው ከሀገር ቤት ወጣሁት። ግን ሃይ ስኩል ላይ ያለው አንድ ልጅ ወድጄ ነበር። ከፊታችን የምትቀመጥ ጂሲ እየተማሩ ማለት ነው። ያ ኖርማል ያ ከዛ እሷም አገባች ምናምን ተስፋ ቆረጥኩ። ከዛ በኋላ አፍቅር ያለቀ ከዛ በኋላ ግን ማለት እንደዚህ ክሎዝ ሆነሽ ከሆነ ታዲያ 99% ምንድን ነው ያዘው ስታቲስቲኩ? ያው በቃ ካይንድነሷ ምናምን ካይንድ ነች። እግዚአብሔርን አሁን እሱ ጋር ታዲያ ፍቅር ነው ወይስ ባህሪዋ ነው? ይሄ 99% አሮ ነው እሱ ነው ወደፊት ብናገር አሪፍ ነው ለወደ ግን ይመች የዋህ ነገር ያ ለዛ ነው ያ እንጂ እንደኔ ሴት እድሜ ማወቅ እችላለሁ። ወንድ ልጅ እድሜውን አይደብቅማ። 34 ዓመቴ ነው ጀስት ያ ከምን ይሄ ፎቶ ያንተ ነው? የራሴ ነው። ታዲያ ካሜራ ለመክፈት ምን ነው ጨነቅ? ቪዲዮ አልወድም። እግዚአብሔርን ሴቶች አሁን ምናምን ያውርሻል። አሁን ደጀኔ እንዳለው ሴቶች ጋር እንደዚህ በብዛት ተጀናጅኝ አላውቅም። ፌስቡክ ላይ ያለው ምናምን ቪዲዮ አብራ ምናምን ሲሉኝ ሴቶች ነው አላብራም እላለሁ። እንደውም ወንድ ልጅ ነበር ቪዲዮ አብሪ የሚለው አላብራም ለምን እንደሆነ አርሞ ለዛ ነው እንጂ እኮ ወጥቼ ነበር እኮ ወጣ ነበር ቤትም በ8 ዓመት በልጣለሁ ማለት ነው። በእውነት አትመስይም ግን እኩያይ ነው ትመስ ለዛ ነው እና አይ ክፉ መስላችኋል። በነገራችን ላይ በእንደዚህ አይነት መንገድ ስታወራ ሀንዬ እንዳትቀናብድ ነው። ሀንዬ ጀስት ለኢንተርቪው እሺ። እኔም በፍጹም በምንም ነገር እንዳታስብኝ። የእናንተ መሰናከል መሆን አልችልም፣ ግን መጠየቅ እወዳለሁ። አይ የዋነች እሷም አንዳንዴ የዋሆች በጣም አረመኔ ሰይጣን ሆነው ይመጣሉ ሰዎች ሲያማርሯቸው። ገባሽ? እሱ ሞድ ነው እንጂ እልህኛ ነኝ አውቃለሁ። እሱም ግን በጣም ሰዎችን አከብራለሁ። እግዚአብሔርን በህይወትህ ስንት ሰው ከስህ ታውቃለህ? ሶስት ሰው ከስሽ አውቃለሁ። ሁለት ሰው አሳስሬያለሁ። አንደኛው ይቅርታ ጠየቀ፣ ሁለቱን አሳስሬያቸዋለሁ 6 ዓመትና 11 ዓመት። ከዛቸው ምን ነበር? አንደኛው ፌስቡክ ላይ ያለው እኔም ገንዘብ ልኬ ነበር ታምም ያለው እያለ የፌክ የታመመ ገጽታ ያለው ፎቶ እየላከ ገንዘብ ላክልኝ ሰርጀሪ ካልተደረግኩ በ9 ቀን ውስጥ ትሞታለህ ተብያለሁ እያለ ያታለለን ነው። አብዛኞቹ 36 ሴቶቹ የአረብ ሀገር የማዳም ቅመሞች ነበሩ። እኔ ከስሼው አንዷን ሴት ከመሃላቸው ምስክር ሆኑ ስላቸው አንዳቸውም አልተገኙም። አይሽ ስንት ብር ሰጠኸው አንተ? አዝነበው ይዋል ለሱ የላኩለት ያኔ ነው ድሮ ምንዛሬ ሳይጨምር ምናምን ወደ 74,000 ብር ነው ምናምን የላኩለት በእኛ በኢትዮጵያ ምንዛሬ የዛሬ ምናምን 4 ዓመት ነው። ጋባሽ 2022 ላይ አይደል 4 ዓመት 22 ነው 4 ዓመት 3 ዓመት ከዛ እኔ ደግሞ ያኔ ደግሞ በጣም ያናደደ ምን እንደሆነ ታውቂያለሽ? እኔ ራሴ ታመሜ ሆስፒታል ነበር። ሆስፒታል ያለው ነው የላኩልኝ። ፊል ታደርጊዋለሽ። ጋባሽ ሰው ታመምኩ ስልሽ አትጨክኝ። ተራብኩና ታመመኝ ስትያቸው የሚጨክኑ ሰው ካሉ ለኔ እዚህ ዓለም ላይ በጣም ዘሆረስት አውሬዎች ናቸው። እንደዛ አደረኩኝ። ከዛ ስልኩን አጠፋፋብኝ ገንዘብ ከላኩለት በኋላ በወስተን እኔ ማለት ነው። ከዛ ይሄ ልጅ ታውቁታላችሁ ምናምን እንደዚህ ብሎ ነበር ብዬ ስፖስት ፌስቡክ ላይ 36 የማዳም ቀመሞች ነው ማዳም አራቱ አንድ ካናዳ ምትኖራልሽ አሜሪካ ምትኖራልሽ ባለትዳሮች ሁላ ራሱ የላኩለታሉ ለካ ያጨበረበራቸው። ከዛ ከሳለ ውክልና ልኬ ሎየር ቀጥሬ ውክልና በኤምባሲ በኩል ልኬ ከሰስኩትኝና ቤት እየቀያየረ ፖሊሶቹን አስቸገራቸው ሊይዙት እያሉ ማለት የፍርድ ቤት ጥሪ መጨረሻ ላይ ያገኙት ማለት። ያኛው ደግሞ አንድን ሴትን በትዳር ላይ ትዳር መስርቶባት ነው የከሰሱት። ካዝኔ ነበረች እና
እሷ አግብቶ እየኖረ አላገባውም እያለ ይጀነጀናትና ገንዘብ ያስልካል። በማያገባ ነው የገባው ማለት ነው። በማያገባ ነው የምገባው። እግዚአብሔር ምስኪን ነው። ለዮኒ ማኛ ለምን ነው ብር የከፈልከው? ተምርቺ ዝም ብላ ስታሽቃብጥ ነው። እሷ እኮ ይኸውልሽ እንደ ጓደኛ በጣም ፍሬንድ ነን ዮኒ ጋር ኢትዮጵያ ክሊር ላይ ኦኬ ገባ ፍሬንድ ስለሆነ በሚዲያ ወይስ በሪል ላይፍ? በሪል ላይፍ ጓደኛ። ኦኬ ሲሪየስ እሷ ለፖለቲካው ትርፍ ተጠቀመችበት እንጂ እሷም ጋር ፍሬንድ ነበርን በሪል ላይፍ ገባሽ? ለዮኒ ለምን ነው የከፈልከው ብር? አልከፈልኩም ለዮኒ ያ በጊፍትም ሆነ በምናምን በዜልና በካሻፕ ለምን ነበር የምትለኝ? ዮኒ ሲጫወት ጌም ሲጫወት አጫውታለሁ ምናምን እንደ ፍሬንድ እንኳን አሁን አንቺን እኮ እንደ ፍሬንድ ቢይዝሽ እኮ እንደዛም ላረብ ይችላል ገባሽ? ሰዎች ግን እስካሁን አላስገኝም እንደ ማሙሽ እስካሁን አላስገኝም እንደ ፍሬንድ ይዤሽ ነበር ባለፈው አናደሽ አንፎሎ አረኩሽ። ስማ 40 ሌቭል ኧረ 40 ነው በእናትሽ ገና 40 39 ሌቭል ያስከው በቤቴ አውስትራሊያ ነው ይባላል። ቤቴ አውስትራሊያ ጋር አክቹአሊ በጊዜው ያው እንትን ብለናል ተጀናጅነን ነበር። ለጅንጀና ብቻ ነው ጥሎሽ 39 ሌቭል ለጅንጀና ሳይሆን ይልሽ በጊዜው በዛን ሰዓት ማለት ነው ቲክታክ የዛሬ 2 አመት 3 አመት በፊት ግሩፕ የሚባል አለ። ሁሉም ግሩፕ ሰርቶ ይቀመጥ የለ የቤቴ አውስትራሊያ ግሩፕ ተብሎ የራሳችን ግሩፕ ነበረ እና ኤኒ ጌመር ጋር ነጭም ጋር አበሻም ጋር ስትጫወት እነ ዮኒ ማኛ ጋር እነ መንሱር ጋር ስትጫወት አንድ ቀን ተሸንፋ አታውቅም። እኛ በብዛት ቴሌግራም ግሩፕ አለን እና ጊፍተሮች ናቸው ፋሚሊዎቿ ማለት ነው። ከአውስትራሊያ አሉ፣ አሜሪካ አሉ፣ ካናዳ አሉ እና አሁን ያገባችው አቤል የሚባለውም እሱም ጊፍተር ነው። ያን ያህል እንደኛም እንትን ባይልም በሰዓቱ 39 ደርሰ በእሷ እሷ ገባች። ያ እሷም ያው ይረገሚ ጎን ሄዱ የተኛበት አይ ባል እንደም የተካሰስ ነው። ዮኒ እኮ የሚያጣላ ነገር ኑሮን ነበር ገባሽ? ግን ልተጋባች እሷና እንደዛ ስትል ኦኬ እሺ አልኩኝ። አሰደበች ምናምን ጊፍት እየሰጠች ለተሳዳቢዎች ከዛ ተናድጄ ነው የተናገርኩት እንጂ ሴት ልጅ ዲስፔክት ለማድረግ አልነበረም። ላይቭ ላይ ነኝ ቴዲ የሚያውቀዋል። ቴዲ አይደል ያስታርቀኝ ነገር ራሱ ነገር እኮ ምንድን ነው እሱ ከስር ወርዶ ነው 49 ሌቭልን ወስዳ ትዳር ስትመሰርት ምን አለ ልብህ ወኔ ምን አለ? አረኔ ያዝልቅልሽ ይስመርልሽ ከማለት ውጪ ገባሽ? እንደ እህት ነው ሪስፔክት ማድረጋት። አሁንም ቢሆን እኔ እንትናል እግዚአብሔርን ሴት ልጅ ላይ አንድ ቀን እንደዚህ ሴቶች ልጆች ካልጎዱ በስተቀር ሴቶችን ነክቼ አላውቅም። እሱ ብቻ አይደለም ሀብትም ሆነ እድሜ ሌቭል ላይ ያለ ነው የሚመስለው ወይስ ገና አለ ሌላ ሌቭል ብለን የምታስብ? ገና እኔ ማደግ አለብኝ። ጩጬ ነኝ እኮ እዚህ ጋር እንደ ትልቅ ሰው አወራለሁ። 40 ሌቭልን ለምን 40 እንዳታረገውም እዚህ ዛሬ አላለቀ ገና የሚቀጥል አለ ካልክ ማለት ነው። ኧረ ሄለን ጸባዩን ከሰመረ ችግር የለውም። ጸባይ ማሳመር ማለት ለእናንተ ግሩፕ እንዴት ነው? አሁን የትም ግሩፕ ውስጥ የለውበትም ገባሽ? የእንትና ይሄ የሃፒ ግሩፕ ነበረ ሃፒ ይሄ ደጀን ምናምን የሚባለው ገባሽ? አሁን ሶስታችን ከገባን እኛ ቤት ዝም የሚል የለም። የሚረገጥ ከመጣ ይረግጣል። እንደዛ ነበረ ጭውያቸው። ቪዲዮ ደግሞ የሚያቀርብሉኝ ሁለቱ ናቸው። እኔ ኬት አባት ያመጣል እግዚአብሔር። ምን አይነት ባህሪ እንዳለኝ ታውቃለህ ማሙሽ? ያ ሰዎች በግል ባህሪያቸው ሊመቹኝ ይችላሉ፣ የሆነ ደስ ሊሉኝ ይችላሉ። በሚሰሩት ስራ ግን መቼም አልፋታቸውም። ባይዘው ይሄ ባህሪ ያለ ያ አሪፍ ነው እግዚአብሔር። እሱም እኮ ነው የምልሽ እና ለዚህም ነው ከማንም ጋር የምስማማው እኔ ስትሬንጀር ጋር ሂጂ። አሁን ጓደኝነት ችግር የለብኝም። አብሬ ልጋብዝ እችላለሁ፣ ምን ልል እችላለሁ፣ ቢመሽብል አሳድር እችላለሁ። ግን ላደረከው እያንዳንዱ ነገር ግን አስከፍላለሁ። እሱ ነው የምልሽ። እኔ በእንደዚህ አይነት ባህሪ ይታወቃለሁ። መታወቅ ብቻ ሳይሆን እንደዚህ ነኝ እኔ ባህሪ።
እኔ ጠጣ የለብኝም እንደዛ ነኝ ደሴም ነኝ ካንቺ ጋር አግባለ ላደረከው ይቅርታ ግን ላደረከው ነገሮች እኔ ጥያቄ ላይ ባቀርብህ አትቀየመኝም? ኧረ በፍጹም እግዚአብሔር ስናደርግ እኔ ግን አንዳንዴ ራሴ ፕራውድ አልሆንበትም ማድረገውን ነገር በጣም ስቱፒድ ነኝ። አንተም ስቱፒድን ቀጥልበት፣ እኔም ደግሞ ጓደኝነታችን እንዳለ ነው። ግን ያደረከውን ነገር መጠየቅ ባለብኝ መንገድ እጠይቃለሁ። አንቀያየም። እኔ በፈለግሽው መንገድ ያ ኦኬ። አንተም ቀጥል። ናይስ ፍሬንድሊ በት ስቱፒዲቲ ቀጥልበት። እኔም ደግሞ ጓደኛዬ ነህ፣ ግን ባደረከው ነገር ማደርገውን አደርጋለሁ። ግን አንቀያየም። ኧረ 100% ጌታ ያ ሙሉ ስምን ልሰጠኝ ትችላለህ በውስጥ? ሙሉ ስሜን እስካሁን ሶሻል ሚዲያ ላይ አውጥቼው አላውቅም። ያ በውስጥ ላክልኝና እንተሳሰብ ሂሳብ። ኦኬ እልክልሻለሁ፣ ጣጣ የለብኝም። ግን አለበለዚያ ቴዲ ይልክልኛል። ባይዘው የት አባቱ ያውቀዋል እሱ ራሱ ሙሉ ስሜን ካወቀው እኔ አደንቀዋለሁ። እግዚአብሔር ከምር አያውቀው። ሙሉ ስምን አለም ሌላ ነገር ላገኝ እንደምችል አታምንም? አገኘው እግዚአብሔር ምስክሬ ነው። ያደንቅሻለሁ። ሙሉ ስሜን ካገኘሽ እኔ ያደንቅሻለሁ። እግዚአብሔር በል ሸርጥ እንያዝ። እግዚአብሔር ምስክሬ ነው። ኢንሳይደሮች ስሙ ያ በቃ ሸርጥ ስለያዘ ብቻ እሺ 100% አደንቅሻለሁ። እግዚአብሔር በቃ ጋይስ ሸርጥ ሂዱበት። ኒክኔም ግን ናረሽ ማሙሻ ነው እንዳትሆን። እኔ 3 እህትና 3 ወንድም አሜሪካ ላይ ምናልባት አንዷ ጎረቤት ትሆናለች። አታውቅም ሰው የት ዓለም እንደሚገናኝ። እሺ ችግር የለውም። እኔ ጎረቤቶች እንኳን ራሱ ሙሉ ስሜን እንኳን ያውቁት ነው። ያ ደብቀው ነው የምትኖረው። እንትን ነው አብስትራክት ነው ስም። ለማንኛውም ግን ጓደኝነታችን እንዳለ ነው። የእውነት አይ ሪስፔክት ዩ። ግን ገራገርነትን አይባሃለው። ባለማወቅም በማወቅም ወንጀል ውስጥ የምትገባ ሰው ነህ። ግን ያለማወቅ ከተጠያቂነት አያመልጥም የሚለውን ህግ ነው የምጠቀመው። እሱን እኔ ደስ ይለኛል። እኔ እንደኔ እንደውም በህግ የሚያምን ሰው የለም ከእናንተ ይልቅ። እሱን ደስ ይለኛል። ገባሽ? በጣም ሲቪክ ተማሪ ነኝ አክቹአሊ። እኔ ደግሞ ከኬሚስትሪ ወደ ሳይኮሎጂ የመጣው ሰው። ኦኬ ፊሎሶፊን ተምሬያለሁ። ኦኬ ፍልስፍና እና ማኔጅመንትን ተምሬያለሁ። ማርኬቲንግ ጣጣ የለብኝም። አሁን በእውቀቴ አልመካም፣ ሰዎችን አላሸማቅቅም። ከመጡብኝ ግን ራይቴን ሰባዊ መብቴን ያለማንም ሰው አድቫይስነት ተጠቀሟል። እሱ ደስ ይለኛል። ቅድም አሁን ደጁን በምን ልትከሰው እንደነበረ እየሰማሁ ነበር። በነገራችን ላይ አንድ ምን እንደሚያስጠይቅ ልንገርህ ገና ከመሄድ በፊት። ኦኬ እሺ። በህግ ካንተ በላይ አላውቅም። ጀስት ማውቀው ልንገር። ከሳሽ ፍርድ ቤት ከመሄዱ በፊት ተከሳሽ ምን እንደሚል ቢያውቅ ኖሮ ባልሄደ ነበር የሚባል ነገር አለ። አንተ የራቁት ፎቶ የሰው ብለህ ከላክ ራስህ ወለዛ ነገር የሆነን ሰው ኢንቫይት ማድረግ ወንጀለኛ እንደሆንክ ታውቃለህ። ይልሽ እዚህ ጋር ቫውሉ ነው እንኮ የሚወስነው። ይልሽ ለምን አይን አይሆንም? የሰዎችን ፕራይቬሲ ነገር ሼር መደራረግ ወንጀል። ይልሽ እዚህ ሀገር ላይ እንትና የእንትና ቪዲዮ ነው ብሎ ልኮልኛል ብዬ ነው ቫውሉ ነው የሚወስነው። እዚህ ጋር የምትናገሩት ነው ግን ሼር አድርገዋል ስላመንክበት 100% አሁን 4 ነጥብ አድርጌ ወይንም በእንግሊዝኛ እንደዚህ አይነት አቋምና እንደዚህ አይነት ማሴጅ ይዘህ ሰው መክሰስ ግን እንደማትችል ለምነግርህ። ምክንያቱም ወደ አንተ ይጠቁማላ ነገሮች። እሺ ይኸውልሽ አይደለም እሱ የሚናገረው የተሳደበው ነገርና ሌላ ቦታ ስላላየሽው ነው። አንቺ ቤት ብቻ አይደለም ሌላ ቦታ የተሳደበው ስላለ በዛ ብቻ መክሰስ ይችላል። ማሙሽ እንደዚህ ስላልኩ ነው እዛ ሂጄ እንደዚህ ያልኩት ቢል ማንም አይሰማውም እዚህ ሀገር። ገባሽ? ያ ቶታሊ የተለየ ታሪክ ነው። ቢሆንም የሰው ፐርሰናሊቲ ሼር መደራረግ አይቻልም። ስፔሻሊ ለሰለፈን ማስፈራራት አይደለም ሪያሊቲ ላይ ነው። ፕራይቬት ሼር መደራረግ አንድ ሰው ዝም ብሎ ወንጀል ነው ከሚከስ መሆን ያለበትን ማወቅ ስላለበት እንጂ እኔ ማሙሽን እያስፈራራሁት አለ። ሪያሊቲ ላይ ነው የማወራው። እሺ ጋይስ በእናታችሁ ፐብሊክ ላይ የወጣን ነገር በፕራይቬት ሼር አታረግም ብትለኝ
ገባ ዳት ያንተ ፎልት ነው እንጂ አንድ ደፋሪና የሴቶችን ህይወት ላይ የሚጫወት ሰው ሰፖርተር መሆን ብቻ ራሱ አንተ ላይ አስተያየት የመስጠት መብት እንዳለኝ ታውቃለህ። አስበኳል። የሰው ሴክሹዋል ፐርሰናሊቲ ሼር መደራረግ ለጓደኛ መደራረግ ከዛ ከሷ አለው ስትል አንተም እኮ የሰው ፐርሰናሊቲ ለዛውም አሜሪካ የሰው ፐርሰናሊቲ የምትላላቀው ፐብሊክ ላይ የወጣን ነገር ፐርሰናሊ ሼር አትደራረግ ብትለኝ ፐብሊክ ላይ አሁን ለምሳሌ ፌስቡክ ላይ ፖስት አለ እሱን ዳውንሎድ አድርጊ ሼር ባረግ ወንጀልነት የለውም። መጀመሪያ ላይ ፐብሊክ ላይ የፖስተው ሰው ነው ተጠያቂ። ሃፒ ነው የፖስተው ገባ። እኔ አሁን ከዛ ላይ አይቼ እንደዛ አድርጌ ከሳለው ስትል ፐርሰናል ኢንፎርሜሽን አሜሪካ ላይ የሰው ሼር መደራረግ ምን እንደሆነ ታውቀዋለህ? ግን ህጉ ራስን ነው የሚያስቀጣ። ቪዲዮ ቮይስ ምናምን መላላክ እናረግ ቪዲዮን እንዲያስገባ ያደረኩት ቴዲ ነበር። ቴዲ ነው ቴዲ ቢልክም ንጹህ የሚያደርገው ነገር ምን እንደሆነ ታውቃለህ? ስለ ሴቶቹ ተጨንቆ ለፖሊስ ሪፖርት ያደረግንበት መረጃ አለ እንጂ እንትን ልንደሰትበት ወይ ልናላግጥበት እንዳልሆነ ኤቪደንስ ስላለን ግሩፕ ላይ ሼር አድርገነው ሁላችንም ያንን አያይዘን እንድንልክ አደረገ። ገብቷል እንጂ ዝም ብሎ ለሼር እኔ አልቀበልም። እንደዚህ ነገር ሰው ሊልክልኝ ይችላል፣ እኔ ግን ሼር አላደርግ። ለምን እኔ ሰው ምን እንደሚልክልኝ መወሰን አልችልማ። ገብቷል። አሁን ቴዲ የማይጠየቀው ለምን እንደሆነ ታውቃለህ? ሰብአዊነት የሴትነት የምን ገብቶት ለክስ ነው ያቀረበው። እስቲ ክስ ሲባል ይሄ ብሎ የሚያሳየው መረጃዎች አለን ሁላችን። አየህ ይሄ እኛ ነፃን የሚረዳው ሰው ነው ብቻ ሳይሆን ስንት አንድ አመት ሙሉ ቴዲ ቤት አሁን እኔ አሁን ስረገጥ ልጄ እናቴ ተዘቅዝቃ ስረገጥ ነበር። ገባሽ? የደፋሪ ተባባሪ ያሉ ቃሌን እንኳን ሊያዳምጡኝ ፈቃደኛ አልነበሩም። ከዛ አንጻር ተነስቼ እኔ ቤት አሁን ማታ ላይ ስተኛ ምናምን ማታ ስገባ ነው የምከፍተውና እነ ደጀኔና ሃፒ የስቲል እስከ ቅርብ ጊዜ ድረስ የዛሬ 4 ወር ምናምን ድረስ ማን ነው ቴዲ አገር ቤት ሲሄድ ለምን እንደሄደ ራሱ የሚስቱን ቤቱን አድራሻውን ሁላ ሃፒ ሸር እያደረገ እና ለምን እንደሄደ አገር ቤት ሚስቱ ስከሰው ወደ አገር ቤት እንደሄደ ምናምን እያለ ሲያዋርዱት የነበሩት ሁለቱ ናቸው፣ ደጀኔና ቴዲ። የሚጠቀሙት ግን የኔን ቤት ነበር የሚጠቀሙት። ለምን ነው ደጀኔ ቴዲ የምትለው? አሁን ባለፈው አንተ የመጣ ቀን እሱ ወደ አሜሪካ ከተመለሰ እኔ አንበሳ ወርድልሻለሁ ብለህ እንኳ በሱ ኢትዮጵያ መቅረት ላይ ስታላግጥ የነበረው አንተ ነበር። ሃፒ ከነገረኝ አንጻር ነው እንደዚህ ያልኩት። ማሙት ማለት ትንሽ ድክመት እንዳለበት ታውቃለህ። ለምታደርገው ጥፋቶች ሁሉ ሪስፖንሲቢሊቲ የመውሰድ ችግር አለበት። እንትንም ነገር ያት ምክር ተቀበልና በቃ ማሙሽ አይበቃችሁም? በጣም ብዙ ሄዳችሁበት እና አረ ይሉተይ ከማሙሽ ጋር ተግባብተን እኮ ኖርማል ወሬ እያወራን ኦኬ ዩ ጋይስ ኦኬ ነው። እሺ አላስፈልገው እኔ ጋርዶኝ እሺ ማሙሽ በቃ ሻይ መቻችሁ ጨዋታችሁ እና ሄሎ ኤኒ ታይም ከምር ማሙሽ ለሌላ ቀን ይሻላል። በቃ ይበቃል ዛሬ። በቃ ዋናው አላማ ፒስ መፍጠር ነው። አብዱል ያልገባው ነገር ለምን ሁሉ እንደማይተኛ ሁሉ በየቤቱ እየገባ ይሄንን ክርክር ሰልችቶናል። እኛ ገባ በየቀኑ እየሄደ የሚያወራው ነገር ነው። አብዱል አንተ ፕሮቴክት አታደርገውም። አሁን ወጥቶ ሌላ ገሌ ቤት ገብቶ ደግሞ ይሄን ክርክር ይደግመዋል። ደጁ የሚባለው መጥቶ አሁንም እያሳደደ አንተ እንዲያርገ ነበር ይለዋል። አይ ፕሮቴክት እያደረኩ አይደለም። አንቺ በማታውቂው ነገር ነው የምታወሪው። ኤደን ማውራት ከፈለግሽ በባክ ቻናል አውሪ። ምንድነው የማላውቀው? አብዱል የማታውቂው ነገር አለ። ስለዚህ እንደዚህ አይነት ኮንደንሴንዲንግ የሆነ ነገር አታዋራኝ አብዱል። በስነ ስርዓት የምንነጋገር ከሆነ በስነ ስርዓት እንነጋገር። ምንድነው የምትይው? እኔ እኮ አልገባኝም። ቆይ what is wrong with you? ኖ ሄደን ምንድነው ሪስፔክት አድርጋ አዋራ ነው ችግር ምንድነው? አይደለ አላዋራሽ በቃ ተኛ አላዋራሽም። ቢዝነስ ዊዝ ዩ እኮ ያ እኔ ሚውት ሳራ ማታውቂው ነገር አለ። ማውራት ከፈለሽ በባክ ቻናል እናወራለን። ነገር ካለ ደግሞ እንደዚህ ነው ብለክ በባክ ቻናል እንዳልከው አዋራኝ። ካልሆነ እዚህ ጋር አይገባሽም እንዴ? ዶንት ቢ ኮንደንሴንዲንግ አብዱል ዶንት ቢ ኮንደንሴንዲንግ። ከነዚህ ነገር አይሰራም። ስለ ስርዓት
ስነ ስርዓት ነው ያልሽው አብዱል? የስ እኔ ሳወራ አፋፌን አትበለኝ። ኖ አይ ኖ ራስሽ ስነ ስርዓት ያዥ። ኦኬ ምንም ስነ ስርዓት ምናምን የምትይኝ ቁጭ በል ተነስ የምትይኝ ህፃን አይደለሁም። ኦኬ ኖ አፋፍሽን አሁን እኔ ማይክ ሳበራ ነው ማውራት የጀመርሽው ኤደን። ኦኬ አይ ላይክ ኢት በቃ እኔ ሁለቱን ያመጣሁበት የራሴ ምክንያት አለ። የራሴ ምክንያት ኦልሬዲ አድርጌያለሁ። ከዚህ በኋላ አንቺ ማውራት ከፈለሽ እነሱ ማውራት ከፈለሽ አዋሪ ምንድን ነው የምታወሪው? በቃ የራሱ ጉዳይ። I don't care I'm not protecting him. He's a grown ass man. እዚህ ስቴጅ ላይ ከሄለን ጋር ስለተጣሉ በሁለቱ መሀል እርቅ እንዲፈጠር ነው ፕሮቴክት እያደረኩት የነበረው ነው። ኦኬ እንጂ he's a grown ass man እኔ ፕሮቴክት ላደርገው አልችልም። ምንድነው የምታወሪው? ወይ አሁንም እየጠየቀኝ ነው? ምንድነው የምታወሪው ብለህ አሁንም ድረስ እየጠየቀኝ ነው? በቃ እየጠየኩሽ አይደለም። አዎ የምታወሪው ነገር ኖንሰንስ ነው። ምንድነው የምታወሪው የምትለኝ? ለምንድን ነው ከገባ ለምንድነው የምታወሪው የምትለኝ? ከእንደገና እንዳስረዳ ነው። ኤኒዌይስ I don't know ምን ሙድ ላይ እንዳለሽ አላውቅም። ሄሉ እኔ በዋናነት እዚህ ቅድም እስቲ በናትሽ ማይክሽን ኦፍ አድርጊ። ኦ ማይ ጋድ እንደዚህ አይነት አሁን እኔ ቆይ ለምንድን ነው ቆይ አንቺ አሁን ሄለንን ላወራ ስል ለምንድን ነው ማይክሽን የምታወሪው? ስለዚህ አቁም፣ ይሄኛውን አወራርን አቁም። እሺ ጥሩ በቃ የኛ ጠንቋይ ቀላቢ በቃ ፋይን that's fine ታውቂያለሽ። ስለዚህ ማይክሽን ሆነ አታውቂ ማወራውን ስለምታውቂ ማወራውን ኦን አይ ኖ እኔ እኮ I don't know ሄሉ እኔ ጉድ እኮ እስከዛሬ ድረስ we are good ምን እንደነካት አላውቅም። አሁን ዛሬ ግን በጣም እንትን አለች ተለወጠችብኝ እና እንደዚህ በአደባባይ እንኳን ሄለን አንቺ ራስሽ ከፋርጌ ማውራት ነበር። ምን ሆነ ነው አብዱል አላልሽም? ሄለን እኔ ብቻ ነኝ መተየውን ኩብ አይደለ? ስለዚህ በስነ ስርዓት ሌሎችን የምታናገር ከሆነ አናገር። ልክ አንድ ሰው ሲያወራ በቃ ኤደን እኔ ካንቺ ጋር አሁን ይኸውልሽ ኤደን ካንቺ ጋር አሁን እዚህ ጋር ማውራት አልፈልግም። ኦኬ ማውራት ከፈለግሽ በኋላ እናወራለን። እኔ እዚህ ጋር የመጣሁበት አላማ አለኝ። ሄሉ እኔ አሁን ደክሞኛል። ያ እናወራለን። ደክሞኛል እኔ ልወጣ ነው። ኖ ቢግ ፋሚሊ ገባሽ? በውስጥ አውሩ እሺ። ሄላ እኔ ለማንኛውም ምን መሰለሽ ኤደን ፕሊዝ አድርጊልኝና እኔ አውርቼ ልውጣ። ኮንደንሴንዲንግ በሆኑ ወርዶችን እየተጠቀመ እኔን ማዋራት እንዲያዋራ አልፈቅድለትም። ምንድነው ኮንደንሴንዲንግ የሆነ ወርድ ተጠቀምኩት? ንገሪ። እኔ ያልኩህን ነገር ሄለንም ብለሃል። እንደ ቤተሰብ አውሩ። እኔም ያልኩህን ነገር ሄለንም ብለሃል። ስለዚህ አዲስ ነገር አይደለም። ምንድነው ያለችኝ? ምንድነው አበናሽ ሄደን ታይ አላርፍም የሚያወራው ነገር ያውቃል ተባልኩ። በቃ አላርፍም እኔ አጀንዳ ስለነበረኝ ነው። አንገቴ ላይ የምትቆመውን ነገር አልፈልግም። አንቺ ኤደን አንቺ እኮ ነሽ ላወራ ስል እኮ አንቺ ቤትሽ የምትፈጪው እኮ አንቺ ነሽ እኮ። እኔ እኮ መቼ ነው እኔ እኮ እሺ አሁን ሚውት አድርጊልኝ በቃ እኔ ከአንቺ ጋር ማውራት አልፈልግም። ኤኒዌይስ ሄሉ በቃ በተነጋገርነው መሰረት ማሙሸና ሃኒን አምጥቻለሁኝ። ፒስ ፈጥረሻል። ቴንክ ዩ ፒስ ስለፈጠርሽ። ምናልባት ታች ሆነው ለሚያዳምጡ ነገሩ ላልገባቸው እኔ ማሙሽን ፕሮቴክት እያደረኩ አይደለም። ኦኬ የማሙሽ ጓደኛ የነበረው ሃፒን ለማስያዝ ያው አብረን ስንሰራ ነበረ። ያ ነገር ከግብ እንዲደርስ አሁን ኢትዮጵያ ላይ በተጀመረው መልኩ እንዲቀጥል ድጋፍና ሞር ኃይል ለማሰባሰብ ነው እዚህ ያመጣኋቸው። ማሙሽ እና ሃኒ አንድ ላይ እየሰሩ ነው። ማሙሽን በሚጠየቅበት ነገር on the other any time መጠየቅ እንችላለን። ግን ሃኒ ጋር እየደረገ ይሰጥ ያለው ድጋፍ መደገፍ ስላለበት ለዛ ነው ያመጣሁት። በሌላ መንገድ አትዩት። ማሙሽ ጋር ጥያቄ ካላችሁ ማሙሽን የምታረጉት ነገር ካለ እሱ መጠየቅ ትችላላችሁ። እዚህ ጋር ግን መደገፍ ያለባት ልጅ ስላለች እሷን እየደገፍን ነው። ከዛ ውጪ ምንም አላማ የለንም፣ ምንም አጀንዳ የለንም። አጉል ላይክ ባለ እንትን ለመሆን አንሞክርና ማታውቁት ነገር ካለ በውስጥ ጠይቁኝ። ሁሉ ነገር አደባባይ አይወራምና ኤኒዌይስ ቴንክ ዩ ኤሉ። እኔ መውጣት አለብኝና መሄድ ስላለብኝ ነው። አመሰግናለሁ። አብዱልዴ ያወጣ አብዱ ከማይክ ላይ ወረደ እንጂ እኮ ይሰማችኋል ጋይስ። እኔ ጥያቄ
ምንድነው አሁን ሀና መታ እንደሷ የሆኑትን ማለት ክስ ልትመሰርት ነው የተያዘበት ልጁ በዛኛው በሌላ ክስ ኦሬዲ መስርታለች ኦሬዲ ኦኬ የመሰረተችበትን ወረቀት ደርሶናል ባይ ዘ ዌይ ሄልዬ እኔ ደግሞ ጥያቄ ምንድነው ታውቂያለሽ ብራቸው የተበሉ አመጣቸዋለሁ እያሉ የተበሉት ሰዎች በጣም ብዙ አሉ እስከ 500,000 ምናምን በኢትዮጵያ እነሱስ አዲስ ምናምን አልኳቸው እነሱ ራሳችሁን እንችላችሁ ላኩልኝ እኔ ለሚመለከቱ አደርስላችኋለሁ ይሄን ቃል ገባላችሁ እዚህ ጋር ያላችሁት እየሰማችሁ ነው ዝም ብያችኋለሁ ይሄ ጉዳይ ግን በሱ አካውንት ብቻ ብር ስለማይገባ ኢትዮጵያ ባሉ ሐዋላ የሚያስተላልፉ ሰዎች ስላሉ ወደ እነሱ ስለሚመራ መንግስት ለራሱ ሲል ያደርጋል ይሄን ልክላችኋለሁ ከፈለጋችሁ እሺ ዛሲት